በቤተ ክርስቲያን የሚያገለግል ከሆነ ለክህነቱ ነው የተሰጠው። ስለዚህ ማንኛውም በቤተ ክርስቲያን የሚያገለግል ስልጣነ ክህነት ካለው ማጥመቅ ይችላል። አዎ አሁን እሳቸው ስለ ማጥመቅ ነው የሚያወሩት። እኛ ደግሞ በማጥመቅ ውስጥ ጸበሉን ሲያፈሱ አጋንንቱ ከጮኸ ጸጋ መንፈስ ቅዱስ ከጸበሉ ጎን ለጎን አብረው ደግሞ አለ ነው እያልን ያለ ነው። ለምሳሌ ጸበል ቦታ ላይ ሄዳችሁ ስትጠመቁ እናንተ እየተጠመቃችሁ ካጠገባችሁ ያለው ወይኔ ቅዱስ ሚካኤል አቃጠልከኝ እያለ ይጮሃል። እናንተ ለምን አልጮኻችሁም? ይሄኛው ቧንቧ ከዚህኛው ቧንቧ ምንድን ነው ልዩነቱ? ያው የሚመጣው አንድ ጸበል ነው አይደል? ያው አንድ ነው የሚወርደው መቼም አይደል? ጠጣ እያላችሁኝ ነው። አመሰግናለሁ ማለት አላላችሁኝም፣ ታዘብኳችሁ ማለት ነው። እና የሚገርመው ነገር ቤተክርስቲያን ብዙ ካህናት አሏት፣ ብዙ ቅጥረኛ ደሞዝተኞች አሏት። በቤታቸው ግን ሰግደው ጾመው ጸልየው ነው የሚወጡት። ሳስተምር፣ ስቀድስ፣ ጠምጥሜ ስወጣ፣ ስመክር፣ ንስሐ ሳስገባ፣ ሳስታርቅ እርዳኝ ብሎ ከቤት በቅድስና ሕይወት የሚወጣ ካህን ነው ወይ የሚለውን ነገር ደግሞ መለየት ያስፈልጋል። አንዱ ይሄ ነው። ሌላኛው ደግሞ ባይሆንም እንኳን እግዚአብሔር ለወደደው ይሰጣል ጸጋን። ለሁሉም ካህን የፈውስ ስልጣን መስጠት ይፈልጋል፣ ግን ለወደደው ይሰጣል። ለምን ሲባል ቅድም እንዳነበብኩላችሁ ነው። ለአንዱ ሌላ ጸጋ ይሰጣል ማለት ነው። የሚቀድስ ካህን የሚያቆርብ የሚቀድስ መስቀል የሚያሳልም ክርስትና የሚያስነሳ ይሄ አገልግሎት የሚባለውን የሚያገለግል ካህንና በጸጋ የሚያገለግል ካህን ይለያያል። በጸጋ ማገልገል ማለት ከአገልግሎቱ ትንሽ ከፍ ማለት ነው። በምን ሲባል አንደኛ ትውልዱን ዘመኑን መዋጀት፣ ትውልዱን በደንብ ማየት፣ ተቸግሯል ታሟል ብሎ ማሰብ፣ እግዚአብሔር ጸጋውን ስጠኝ ብሎ መመኘት፣ እንደገናም ደግሞ ቢያንስ እንኳን የቤተ ክርስቲያን ጠላት አለመሆን፣ በደብተራነት በስር ማሽቀጠል በጣሽነት ወይም ደግሞ በአብሾና በአፍልሆ በአፄ ፋሪስ በተዋረሱት አፋቸው ለገንዘብና ለዝሙት ወይም ደግሞ ለተለያየ ነገር ብቻ እየተመላለሱ ለደሞዝተኝነት ብቻ እየተመላለሱ አለመታየት፣ ትንሽ ከፍ ያለ አንድ ስቴፕ መሄድ፣ ከፍ ከህዝቡ ሻል ማለት፣ ከምዕመኑ ሻል ማለት አየናቸው እኮ ጠምጥመው በቲክቶክም በኢንስታግራምም በፌስቡክም በምንም ካህናትና ዲያቆናት የጠመጠሙት ምን ፖስት እንደሚያደርጉ እያየን እኮ ነው። ሁሉም ጠምጣሚ ሁሉም ማጥመቅ ይችላል። አዎ ይችላል። ጸበል መርጨት፣ ሁሉም ውሃ መርጨት፣ ሁሉም ማጥመቅ ይችላል። ጸጋው ማን ነው? ስልጣኑ ተሰጥቷል። ክህነት ስልጣን ነው። በስልጣን ውስጥ ደግሞ ምን ይፈልጋል? ጸጋ ይፈልጋል። ከዚህ ነው ሁሉም ተክልዬ መሆን የማይችሉት፣ ሁሉም ገብረ መንፈስ ቅዱስ መሆን የማይችሉት። ምናኔም ለተሰጠው ነው፣ ምንኩስናም ለተሰጠው ትላላችሁ አይደለም? አሁን ካህን ለምሳሌ መመንኮስ ይችላል፣ መነኩሴም ደግሞ ካህን ሆኖ ማገልገል ይችላል አይደል እንዴ? ለምንድን ነው ታዲያ የተለያየው ሲባል ያው ስጦታ ነው። አገልግሎት ሌላ ነው፣ ምንኩስና ደግሞ ጥሪ ነው አይደል የምትሉት? ምድራዊ መልአክነት ነው እንጂ ምንኩስና በእውነት ከአገልግሎት ውስጥ አንዱ ነው አይደለም። ምንኩስና ጸጋ ነው። የሚገርማችሁ ከማዕረጋት ውስጥ አንዱ ምንኩስና ብቻ ተለይቶ ጸጋ ነው፣ መጠራት ነው። ልመንኩስ ሲል በድንግልናም ሊሆን ይችላል፣ ብዙ ህይወት ካየ በኋላም ሊሆን ይችላል። በቃ ይሄ ሰው ዓለም በቃ ብሎ መነኮሰ ማለት ነው። ባዶ እግሩን ነው መሄድ ያለበት። የለቅሶ ቤት ሄዶ ንፍሮ አይበላም። ከዛ በኋላ ቁጥብ፣ ከሞተ በኋላ ፍታት አይፈታም ምናምን የሚባሉ ነገሮች አሉ ከላይ የምትሰሙት። ከዛ ጎን ለጎን ደግሞ መጾም፣ መጸለይ፣ መስገድ፣ ማልቀስ ለሀገር። ከዛስ ልክ አሁን ከላይ ድሮኗ ስትወረውርባቸው በቦምብ እንዳለቁት ሰማዕት ሆነው ያልፋሉ። ያው ብዙ አገልጋዮች ብዙ ካህናት ሞቱ። ከዛ ውስጥ ንስሐ ያልገባ ይኖራል። ስር ማሽቀጠል በጣሽ አብሮ ሞቷል። እና እሱ አሁን በፈንጂ ስለሞተ ገነት ሊገባ ነው አይደለም። የሚያውቀው እግዚአብሔር ነው። ድልዋኔ ክሙ ንበሩ፣ ተዘጋጅታችሁ ጠብቁ ያለው ለዚህ ነው። ኢየሱስ ክርስቶስ ምን አሉት? ግንብ ተደርምሶ 18 ሰዎች ሞቱ አሉት ማቴዎስ ወንጌል ላይ። እና እነዚህ ሰዎች የት ነው የሚገቡት? መጨረሻቸው ምንድን ነው ሲሉት፣ በምንም መንገድ ይሙቱ መጨረሻቸው የትም ይሁን፣ እናንተ ግን ተዘጋጅታችሁ ጠብቁ። እንዴት እንደምትሞቱ አታውቁምና ቀኒቱ መቼ እንደሆነች አታውቁምና ተዘጋጅታችሁ ጠብቁ ነው ያለው። መዘጋጀት ምንድን ነው? ሁልጊዜ ከአገልግሎቱ ከአገልጋይነት ጎን ለጎን ቅድስና፣ ንጽህና ህይወት መኖር ማለት ነው። ስለዚህ ሄዶ ጸበል ቦታ ላይ ቅጥረኛ ሆኖ ደሞዝተኛ ሆኖ ሰሙንኛ ሆኖ ማጥመቅ፣ ሳጥን ማዞር፣ ማሳለም፣ ማቁረብ እና ከዚህ ከፍ ብሎ ደግሞ የንስሐ ልጆቻቸው
ለቁም ነገር እንዲበቁ መጸለይ ሌላ ጉዳይ ነው። ሲያጠምቋቸው አጋንንት እንዲወጣላቸው ማድረግ ሌላ ጉዳይ ነው። ይሄ ሌላ ጉዳይ ነው። አይገናኝም ማለት ነው። ስለዚህ ለሁላችንም ተሰጥቶናል አይባልም። ሁሉም ካህን እንዲያጠምቅ ተፈቅዶለታል። አዎ እኚህም መምህር ግርማም ካህን ናቸው፣ ሌሎችም ካህን ናቸው፣ እንዲያጠምቁ ተፈቅዷል። ለምንድን ነው? እነዚህ አባቶች ስላወቁበት ስለነቁበት። ይሄ ደግሞ በስንክሳር ላይ በደንብ አድርገን እናገኘዋለን። ይኸው ስንክሳር እዚህ አለ። እስቲ እናንብበው። አጠር አድርጌ አንድ ገጽ ነው የማነብላችሁ። አንድ ገጽ ብቻ ትንሽ እንደዚህ ላድርገው፣ ራቅ ላድርገውና ይኸው ስንክሳር ነው። ከየትም እያነበብኩት አይደለም፣ ላሳያችሁ። መጋቢት ወር ስንክሳር ነው። እሺ እንዲህ ይላል። ቅዱስ መቃርስም የቅዱሳን ሮማውያን የመክሲሞስንና የደማቴዎስን ቦታ ወደ ሆነው ከውስጠኛው በረሃ ገብቶ ኖረ። እርሱም ወደ እርሱ በመጡ ጊዜ ከእርሱ አቅራቢያ ኑረዋልና ከእረፍታቸው በኋላ ግን ሄዶ በዚያ ቦታ እንዲኖር የእግዚአብሔር መልአክ አዘዘው። ይኸውም ዛሬ የእርሱ ገዳም የሆነው መልአኩ ይህ ገዳም በልጆችህ በመክሲማኖስና በደማቴዎስ በስማቸው ይጠራል ስላለው እስከዚያች ቀን ድረስም ብርስም ተብሎ ይጠራል። ትርጓሜውም የሮም ገዳም ማለት ነው። የከበረ አባ መቃርስም ታናሽ በዓት ሰራ፣ በውስጧም ኖረ። ያለ ማቋረጥ በጾም ጸሎት፣ በስግደትም በመትጋት ታላቅ ተጋድሎን ተጋደለ። በደንብ አዳምጡ እንግዲህ። ሰይጣናትም ተገልጠው የሚመጡበትንና በቀንም በሌሊት በግልጽ የሚዋጉበትን ጊዜ ነበረ። አይገርም? በግልጽ መጥተው እኮ በግልጽ በጾምና በጸሎት ሲጋደል ሰይጣናት እየተዋጉት እረፍት ስላላገኘ በልቡ አሰበ። በዓለም ውስጥም ሳሉ የቅዱስ አባ አንጦኒዎስን ዜና ሰምቻለሁ። የምንኩስና ስርዓትም ያስተምሩኛልና ይምረኝ ዘንድ ተነስቼ ወደ እርሱ ልሂድ። የረከሱ ሰይጣናት የመከሩትን ምክራቸውንም እገልጥበት ዘንድ እርሱ እውቀትና ማስተዋልን ይሰጠኛልና አለ ይላል። አስተውል። የረከሱ ሰይጣናት የመከሩትን ምክራቸውን እገለብጥ ዘንድ እርሱ እውቀትንና ማስተዋልን ይሰጠኛልና አለ ይላል። እንግዲህ አጋንንት የሚሰሩትን እውቀታቸውን፣ ተንኮላቸው ማለት ነው፣ ምክራቸው ምን እንደሆነ መስማት አለብን። የግድ ነው እንዴ። መጽሐፈ መነኮሳት የሚያወራው ይሄንን እኮ ነው። በነገራችን ላይ ማር ይስሐቅ፣ አረጋዊ መንፈሳዊና ፊልክስዩስ፣ እነዚህ ሶስቱ መጽሐፈ መነኮሳት ሌላ ምንም አያወሩም። አጋንንት ሰውን እንዴት እንደሚፈትኑ፣ እንዴት ብለው እንደሚመጡ፣ በሰው በሴት በእንስሳት በአየር በበሽታ በምናምን በቁርጥማት በህልም በቅዠት እንዴት እንደሚመጡና እንደሚያሳስቱ ማር ይስሐቅ ቁጭ አድርጎ ይናገራል። ፊልክስዩስም አረጋዊ መንፈሳዊም በደንብ አድርጎ ነው የሚናገረው። ቁጭ አድርጎ ነው የሚናገረው። መቼም የቤተክርስቲያን መጽሐፍ እያወቁት ለምን እንደዚህ እንደሚሉ ይገርመኛል። አረጋዊ አባ እንጦንስም ዘንድ እስከሚደርስ ድረስ ወይንም ወደ ምስራቅም አቅጣጫ ተጓዘ። አባ እንጦንስም ከሩቅ ባየው ጊዜ እነሆ ተንኮል ሽንገላ የሌለበት እስራኤላዊ አለው። በታላቅ ደስታም ተቀብሎ ሳመው። አባት በልጁ ለልጁ እንደሚገልጥ ሐሳቡን ሁሉ ገለጠለት። ይህም አረጋዊ አባ እንጦንስም የመቃርስን ራሱን ስሞ እንደዚህ ግንባሩን ሳመውና ልጄ ሆይ በዮናኒ ቋንቋ እንደ ስምህ ትርጓሜ አንተ ብፁዕ ትባላለህ። ስራህንና ወደ እኔ መምጣትህን ፈጣሪ እግዚአብሔር ገልጦልኛልና ስለዚህም መምጣትህ የምጠባበቅ ሆንኩኝ አለው ይላል። ከዚህም በኋላ ለአባ መቃርስ የከበረችው ምንኩስናውን ስርዓት ሁሉ አስተማረው። መሰረቱም በሚገባ በብዙ ነገርም አጸናው። ሰይጣናት የሚዋጉት መሆናቸውን እርሱ በስውር በፈቲሁ ጦር እንዲሁም ጥፋት በሆኑ ስራዎቹ ሁሉ ይዋጉ ዘንድ አላቸው አለው። አንተ ፍጹም ልትሆን አንተም እስከ ሞት ድረስም ታግሰህ
ታገስ፣ አሁንም እግዚአብሔር ወደ ወሰነልህ ቦታ ሂድ፣ ስራህንም እየሰራህ በውስጡ ታገስ ብሎ ገለጠለት። ከአባ እንጦንስም ዘንድ የምንኩስና ስርዓትንም እየተማረ ጥቂት ቀናቶችም ከኖረ በኋላ ከተባረከ ከኤጲስቆጶስ ከአባ ሰራቢዮን ጋር በተማራቸው ሕያዋን በሚያደርጉት ትምህርቶቹና ስርዓቶቹ ፈጽሞ ደስ አያለው ወደ ቦታው ተመለሰ። አባ መቃርስም በአባቴ በአባ እንጦንስ ዘንድ በነበርኩባቸው ቀናቶቹም ሲተኛ ከቶ አላየሁትም አለ። አባ መቃርስም በምንኩስና ስርዓት ተጠምዶ እየተጋደለ ብዙ ቀናትን ኖረ። ያ ኪሩብም በግልጽ ይጎበኘው ነበረ። ከአራቱ ኪሩቦች ውስጥ አንዱ ማለት ነው። በነገራችን ላይ ኪሩብ ሲባል የሥላሴ መንበር ከሚያጠኑት ማን ነው? ከሚሸከሙት ከአንዱ ከዚህ ብላችሁ አስቡት። አራት ማዕዘን አሁን የላም መልክ ያለው ክንፍ ያለው በቤታችሁ ቢገባ በመስኮት ቢገባ ወይም ጫካ ውስጥ ክንፍ ያለው ላም ወይም አንበሳ ክንፍ ያለው አንበሳ ቢመጣ በስመ አብ አጋንንት መጣብኝ ነው የምትሉት አይደለ? ግን ክንፍ ያለው መልአክ ማለት ነው። ለዚህ ነው ከነዚህ መላእክቶች መካከል ከነዚህ ሰራዊቶች መካከል ወደ ምድር ፎለን ኤንጅልስ ወይም ወድቀው ስለተገኙ ነው ህንድ ውስጥ ምን ሆኖ የተገኙት ላምን ማምለክ የጀመሩት። ባቢሎን ውስጥ ላምን፣ ግብፅ ውስጥ ላምን የሚያመልኩት ክንፍ ያለው አንበሳ ንስር የሚያመልኩትም ለዚህ ነው። ከአራቱ ኪሩቦች ውስጥ አንዱ የወደቁ ስላሉ ሰይጣን ሲወድቅ ከሁሉም ሰራዊት ነው አንዳንድ ይዞ የወደቀው ወይም ደግሞ እልፍ ይዞ የወደቀው ማለት ነው። 10 ሺህ። በአንዲት ቀንም እንዲህ የሚለው ቃል ከሰማይ ሰማ። ቃሌን ትእዛዜን ሰምተህ ወደዚህ መጥተህ በዚህ ቦታ ውስጥ ስለኖርክ እነሆ ቁጥር የሌላቸው የብዙ ወገኖችን ከነገዶችም ከሀገሮችም ቋንቋ ከተለያዩ ህዝቦችም እሰበስባለሁኝ። እነርሱም በዚህ ቦታ ያገለግሉኛል፣ የከበረ ስሜንም ያመሰግናሉ። በጎ ስራህን ትሩፋትንም ደስ ያሰኙኛል። አንተም ተቀበላቸው፣ እውነተኛ የደህንነት መንገድን ምራቸው። ይህንም ቃል በሰማ ጊዜ ተበረታታ፣ ልቡም ጸና። በሌሊትም በጸሎት ጊዜ ቆሞ ሳለ የክብር ባለቤት ጌታችን ጆሮውን ከፍቶለት ይላል። በደንብ አዳምጡ። ጆሮውን ከፍቶለት። ለምንድነው ጆሮውን የከፈተው? የመላእክትን ዜማ እንዲሰማ አይደለም። እሱ በፊት ተከፍቶለታል። በደንብ አዳምጡችን። አሁን ይችን ቆርጣችሁ ራሱ ብትለቋት ደስ ይለኛል። የአባ መቃርስን ጆሮውን ከፈተለት ኢየሱስ ክርስቶስ ከፍቶለት ሰይጣናትን ሲማከሩ ሰማቸው። እንዲህም አሉ አጋንንቶቹ ይላል። ጌታችን ኢየሱስ ክርስቶስ ከዕለታት በአንዱ ቀን የአባ መቃርስን ጆሮ ከፈተለት። ማን ሲማከር እንዲሰሙ? ቅዱሳን ወይ መላእክት ወይ ድንግል ማርያም? አይደለም፣ አጋንንት ሲማከሩበት እንዲሰማ ጆሮን ከፈተለት። ዛሬ የምናስተምረው ትምህርት ይሄ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በእኔ ላይ ሆኖ በመምህር ግርማ ላይ በተለያዩ አባቶች ላይ ሆኖ እንዴት ሰይጣናት እኛ ላይ እንደሚማከሩብን እየገለጥንባቸው ግለጡበት ስለሚል ሁሉ ነገር ክፈቱባቸው፣ ግለጡ፣ አዋርዷቸው ስለሚል ይኸው እየገለጥን ያለ ነው። ጆሮውን ከፈተለት የአባ መቃርስን። ምን ሲያደርጉ? አጋንንት ሲማከሩበት ሰማቸው። እንዲህም አሉ አጋንንቶቹ እንዲህ ብሎ ተማከሩ ይላል። ይህ ሰው በዚህ በረሃ እንዲኖር ብንተወው የብዙ ሰው ወገኖችንም ብዙ ሰዎችን ወደዚህ ይመራቸዋል። እነርሱም በዚህ በረሃ ውስጥ ነዋሪዎች ሆነው የሰማያዊውን ሀገር ያደርጉታል። ይሄ ቦታውን በረሃውን ማለት ነው ያለሙታል። ሰማያዊ ሀገር ያደርጉታል። ገዳም ማለት ነው እንግዲህ። እነርሱ ለዘላለም ጸንተው በሚኖሩ ሕይወት ይተማመናሉና እኛንም በሚቀጣ ጸሎታቸው ጸንተው አሰቃይተው ያሳድዱናልና ከዚህም በኋላ ልናሳድደው እስኪ እንችል እንደሆነ ኑ ዛሬ እንጀምር አሉ። በእርሱ ላይም እንሰብሰብ ሲሉ ሰማቸው ይላል። አባ መቃርስ ይሄን አሁን ያሉትን ሲማከሩ ሰማቸው። በጸሎቱ ሊያቃጥለን ሊያሳድደን ስለሆነ ከአሁኑ እኛ ደግሞ ከስር እንገንድሰው እንጣለው። ብዙ አጋንንትን ሊያጓርድ በጣም ብዙ መነኮሳት ሊመጡ ሊመንኑ ነው። ሰው ሊድን ነው። ስለዚህ ከአሁኑ ኑ ይህንን ሰው እናዋርደው ሲሉ የት ሆነው ሲማከሩ? በገደል ውስጥ ነው? ውሃ ውስጥ ነው? በረሃ በረዶ ውስጥ ነው? ጫካ ውስጥ ነው? ይሄንን የሚያውቀው እግዚአብሔርና አባ መቃርስ ነው። ግን ጆሮውን ከፈተለትና ሲማከሩ ሰማቸው። አጠገቡን ያሉት ማለት ነው። ብዙ ጊዜ አጋንንት
ከተማ ውስጥ ሆኖ ዝሙት የሚያስፈጽሙ ከሆነ በረሃ አልመጡም ማለት ነው። በቃ በረሃ አልመጡም። ተፈጥሯቸው በእርግጥ ከዚህ እዛ አሁን እዚህ ጋር አጋንንት እኔ ጋር ካልነበር ካለ በቅጽበት በአይን ጥቅሻ አሜሪካ መግባት ይችላል። ፓስፖርት አያስፈልገውም። ይሄ ተፈጥሯቸው ነው እንጂ ችሎታ አይደለም። ተፈጥሯቸው ነው። አስተውሉ። በዚህ ተፈጥሯቸው ግን ሰውን ሊጎዱ ይችላሉ። ውጋልኝ ሲባል አሁን ጥላወጊ እኮ ሂድና በተኛበት ግደለው ሲባል እዚህ ከሆነ ድግምቱ የተደገመው ጀርመን፣ ጃፓን የሆነ ቦታ ወይም አሜሪካ ገብቶ በተኛበት ሲጥ ያደርገዋል። ከዛ ይመጣል በቅጽበት። በቃ ለነሱ አየሩ ምንም ገና መሳፈር ምናምን በደመና መጫን አይጠበቅባቸውም። ተፈጥሯቸውን ይሄ ተፈጥሯቸው ስለሆነ ነው። እግዚአብሔር ጸጋ ቢሆን ኖሮ የሰጣቸው ይወስድባቸዋል። ልክ የመላእክት አለቃነት ሰዎችን የማዳን የመፈወስ ለመላእክት እንደሰጣቸው ከአጋንንት ላይ አንስቶባቸዋል። ይሄንን ተፈጥሯቸው ግን ለምሳሌ እኔ ኦርቶዶክስ ነኝ፣ ሙስሊም አለ ወይ ሌላ እምነት የሌለው አለ። ሃይማኖታችንን ስለቀየርን ወይም ስለቀየሩ ተፈጥሮ ሃይማኖታቸውን አልወሰደባቸው። መብላት፣ መጠጣት፣ መኮትኮት፣ ማረስ ከተፈጥሮ ጸጋ መውሰድ አልተከለከሉም። በቃ መብላት መጠጣት ይችላሉ፣ መተኛት መነሳት። ይሄ ተፈጥሯዊ ባህሪያችን ነው። በዚህ ተፈጥሯዊ ባህሪያችን እንድኖር ፈቅዶልናል። አጋንንትንም ፈቅዶላቸዋል እግዚአብሔር ቸር አምላክ ስለሆነ ማለት ነው። እዚህ ጋር ግን ሲማከሩ ሰማቸው ይላል። በጣም የሚገርመው ነገር ዛሬ እኛ አጋንንት ሲለፈልፍ ስላሰማናችሁ እንዴት እንደሚሉ ሰማቸው አይደል? በጣም እኮ የሚገርም ነው። ይሄ እግዚአብሔር ራሱ ኢየሱስ ክርስቶስ የአባ መቃርስን ጆሮ ከፍቶ ስንት የመላእክት ዜማ ስንት ነገር ማሰማት እየቻለ ለምን ይሄን አሰማው ሲባል አባ መቃርስ ምድር ላይ ነው ያለው። አባ መቃርስ በጣም ብዙ ፈተና ይጠብቀዋል። ሰው ነው። በነፃ ፈቃዱ ተጠቅሞ ነው አጋንንትን ማባረር ያለበት እንጂ ክርስቶስ እንዲያርጎ እንደ ዝንብ ምናምን እንዲህ አያባርም። ሰው ወዶ ፈቅዶ አምልኮ፣ ወዶ ፈቅዶ ሰይጣን መቃወም አለበት። ወዶ ፈቅዶ እግዚአብሔር ማምለክ አለበት። በፈቃደኝነት ነው የሚኖረው እዚህ ምድር ላይ። ነፃ ፈቃድ ፍሪ ዌል ማለት ይሄ ነው። ለዚህ ነው ስላልፈቀድን ነው አጋንንት የማይወጣልን። ወይም ፈቅደንም እንኳን ቢሆን እምነታችን ጎዶሎ ስለሆነ የሰናፍጭ ቅንጣት የምታክለው እምነት እንኳን ስላጣን ነው አጋንንት ከኛ መውጣት ያቃታቸው በአንድም በሌላ መንገድ ማለት ነው። ስለዚህ አባ መቃርስም ይህንን በሰማ ጊዜ ልቡ ጸና፣ በሰይጣናት ላይም ተበረታታ። የሰይጣናትን ምክራቸውንም እስኪሰማ ጆሮውን የከፈተለት እግዚአብሔርንም አመሰገነ። ድካማቸውንም አወቀ። ምናቸውን? ድካማቸውን። አጋንንት ይደክማሉ፣ ይታተራሉ። መምህር ግርማ ሁሌ ሲናገሩ ቢሮ አይዘጋበትም፣ አይተኙም፣ አያንቀላፉም፣ ገንዘብ አያጥራቸውም አይደል? ሁሌ ነው የሚናገሩት መምህር ግርማ እና ደከመኝ ሰለቸኝ አይሉ፣ ይደክማሉ ማለት ነው። ሁልጊዜ ሰውን ለማጥፋት ታታሪ ናቸው። ይህንን ሰማባቸው። ደግመዋለሁ። አባ መቃርስም ይህንን በሰማ ጊዜ ልቡ ጸና። በምን? በእምነቱ። ጠቋር ለካ እማዬ ጠቋር እያለች የምታጓራው አዳነ ሙሴ ነኝ የሚለው ለካ አጋንንት ነው። እኔ እኮ ጠባቂ መልአክ መስሎኝ የአባቴ እናት ከራማ ሲባል ሔዋን 60 ወልዳ 30ውን ደብቃ ሲባል እውነት መስሎኝ ይላል። የመምህር ግርማ ቪዲዮ ያየ ሰው ልቡ ይጸናል። ምን ለማድረግ? ለመስገድ፣ ለመጾም፣ ለመጸለይ። ቀጠቀጠዋለሁ ይላል። ይኸው እናንተ ለዚህ የበቃችሁት በዚህ እኮ ነው። ኢንተርቪው ማለት ይሄን እኮ ከዚህ መጽሐፍ ላይ ስለተጻፈ አሁን ድምፁ ይሰማኛል። በምን? በህሊና በውስጥ በኩል እንድናዳመጠው ተፈቅዶልናል። ለምሳሌ ቅዳሴ ስናስቀድስ የቅዳሴ መጽሐፍ አለ አይደለም? ስንጸልይ ጽሑፉን እያየናል። ከካህናት ጋር የምንከተለው ጽሑፉን እያየን የተጻፈውን እናይና ሰራዊተ መላእክቲሁ ለመዳኒ ዓለም ቅድሜሁ እያልን ስንል እዛ ቦታ ላይ ፊደሉ ላይ ያለውን ዜማው ትዝ ይለናል ጭንቅላታችን ውስጥ። ፊደሉ ዜማውን ያስታውሰናል። ለምን? ስለተማር ነው። ደጋግመን ምን ስለሆነ ቅዳሴ ስላስቀደስን አይደለ? ፊደል ውስጥም አጋንንት በተደጋጋሚ ይፈትኑት ነበር፣ ይደክሙ ነበር ሲል በአይነ ህሊናችን ማሰብ እኮ ነው። እንዴት አድርገው ነበር እየፈተኑት የሚደክሙት ብሎ ጮሆ ወጣ ሲል ጮሆቱን ለማስተዋል መሞከር እኮ ነው። በቦታው ላይ መገኘት። ብዙ ህዝቦች ተሰበሰቡ፣ አጋንንቱ ጮሆ ወጣ ሲል የበለጠ አርጎት የጮኸ የሆነ ሰው አስታውሱ እንጂ ዛሬ ቪዲዮ ላይ መምህር ግርማ ቪዲዮ ላይ ስለጮኸ ለምን ጮኸ አይባልም። እንደዛማ ከሆነ ጸበል ቦታ ላይ የሚለፈልፋል እኮ አጋንንት። እንዲህ አድርጊያት፣ እንዲህ ሆኜ፣ እንደዚህ አድርጌ እያለ ይጮሃል። ለምን እሱን ዝም አያሰኙትም? ይለፈልፋል። እነሱ ጋር ሲሆን ይለፈልፋል። በካሜራ ቀርጸው በመድረክ ላይ ህዝብ እንዲማር ልክ እንደዚህ እንዳባ መቃርስ ማለት ነው። ሲያደርጉ ግን ችግር አለ ማለት ነው። ይህ መርጦ አልቃሽነት ነው። ስለዚህ
ምክራቸውንም እንዲሰማ ጆሮውንም የከፈተለት እግዚአብሔርን አመሰገነ፣ ድካማቸውንም አወቀ ይላል። እስቲ ቆይ ማመስገን ያለበት ሰይጣን ምን እንዳወራ ስለሰማ ነው ስትሉ በሰው ሰውኛ በእንደዚህ አይነት አባቶች ኧረ አዎ ልክ አይደለም፣ ስህተት ነው። በእነዚህ አይነት አባቶች በምትሰሟቸው በእነዚህ አባቶች እንደ መጽሐፉ ከሆነ ግን ያጋንንትን ምክር በመስማታችን በራሱ ልናመሰግን ይገባል። እንዴት እንደሚያሳስቱ ማወቅ በራሱ ትልቅ ጥቅም ስላለው ማለት ነው። ሰው ሲጋራ የምታጨሰው ወሰንገላ የሚባል መንፈስ ስላለብህ ነው። ምክንያቱም የጭሳጭስ መንፈስ ነው ወሰንገላ። ይሄ መንፈስ እንዲያረጋል ተብሎ ሲናገር ከየት ነው የመጣው? እኔ እንዲያስደርጋለሁ ስላለ እኮ ነው፣ ስለለፈለፈ ነው። ይሄን ደግሞ አባ ጳውሊ ላይ አለ። ከሴጣን ጋር የተደረገ ቃለ ምልልስ የሚል መጽሐፍ አላነበባችሁ? እንዲሁም እዚሁ ላይም አለ ምን እንዳወሩ። እንዴት ነው ሰው የምታሳስተው እስቲ ንገረኝ ብለው ጠየቁት ይላል። ለፈለፈ ያለ ኢንተርቪው ግዴታ ማይክራፎኑ መሳል አለበት እዚህ መጽሐፍ ላይ። በዛን ጊዜ እሳቸው አባ መቃርስም አፋቸውን እንዲከፍተው ወይም ደግሞ ሰይጣኑም እንደዚህ ሆኖ ሁለቱ ኮንቨርስ ሲያደርጉ ምናምን ሲወያዩ ምናምን ድምፁ መሰማት አለበት። አለዚያ እናምንም። ፊደል ማለት እኮ ጆሮ ማለት ነው። ፊደል ማለት አፍ ማለት ነው። ፊደል ማለት አይን ማለት ነው። ዛሬ ማለት ነው። ይሄ ፊደል ማለት ዛሬ ነው። ለምን ዛሬ ደርሷል ፊደሉ ከጥንት እዚህ መጥቷል። ይሄ ፊደል ማለት ያን ጊዜ የነበረውን ዛሬ አድርጎ ማሰብ ማለት ነው። አሁን አድርጎ ማሰብ ማለት ነው። ከዚህ በኋላ ይዋጉት ዘንድ ሰይጣናትን በእርሱ ላይ ተሰበሰቡ። ይዋጉት ዘንድ በደጁም እሳትን እያነደዱ ከእሳቱም እያነሱ ወደ በዓቱ ይጨምሩ ጀመረ። ያቺ እሳት ግን በጸሎት የምትጠፋ ሆነች። እሱም ይዋጋል፣ እነሱም ይዋጋሉ። ፍልሚያ ተጀመረ። ጸሎት ክፍል ማለት ይሄ ነው። ውጊያ ማለት ይሄ ነው። ቅጥቀጣ የምንለው ይሄን ነው። እኛ ወደን አይደለም እኮ እየቀጠቀጥክ ነው እንላለን ስንገናኝ። ቅጥቅጥ እያደረግነው ነው እንላለን። በኋላ ልመጣበታ መቀጥቀጥ ምን ማለት እንደሆነ። ከዚህም በኋላ ይዋጉት ዘንድ ሰይጣናትን በእርሱ ላይ ተሰበሰቡ። በደጁም እሳትን እያነደዱ ከእሳት እያነሱ ወደ እርሱ ወደ በዓቱ ይጨምሩ ነበረ። እሳት በር ላይ ያነዳሉ። በዓይኑ ያያቸው ነበረ። ለሌላ ሰው ግን አይታዩም። ቅድስና ማለት ይሄ ነው። ከክህነት ቀጥሎ ቅድስና ማለት ይሄ ነው። ብህትውና ውስጥ መግባት፣ በቃ አጠቃላይ መንፈሳዊ ሕይወት ውስጥ መግባት ማለት ይሄ ነው። አጋንንትን ማየት ማለት ነው። በነገራችን ላይ አጋንንትን ማየት በራሱ ብቃትም ነው ብቃትም አይደለም። ምን ማለት ነው? ጠንቋዮቹም አጋንንትን ስለሚያዩት ነው። ብቃት አይደለም ልላችሁ የምችለው። በጸሎት ግን አጋንንትን ማየት ግን መታደል ነው። እያያቸው ነው። ምክንያቱም እኛ ማየት ስላልቻለን የተሸወር ነው። አንዱ ወደ ጅማ ሲሄድ ቤርጎትን ቅርብ ጊዜ ስናወራ ጸሎት እያደረኩ ነው አለ። ቤርጎ ተከራይቶ እኮ ነው። ትልቅ ሆቴል ነው፣ ስሙ መጥቀስ አልችልም። ከዛ ጸሎት አድርጎ ተኛ። እንቅልፍ እምቢ አለው። ከዛ በጣም ሰገድኩ አለ እንቅልፍ እንዲወስደኝ። ከዛ ተኛዋል። ሲተኛ ሆቴሉ እንዴት እንደተሰራ በእያንዳንዱ ቤርጎ ውስጥ በእያንዳንዱ ክፍል ውስጥ ስንት አጋንንት እንደተቀመጠ፣ ዝሙት እንዴት እንደሚያስፈጽም፣ አጋንንት ስንት እንደተሾሙ በዛ ሆቴል ላይ ምን ግብር እንደሚቀርብላቸው ፍንጥቁ አድርጎ በህልሙ አሳየው። ለምን? ስላስተማር ነው። ይሄ ልጅ እያንዳንዱ ሆቴል ከእያንዳንዱ ሀብት በስተጀርባ ችግር አለ። ቤርጎ ስትከራዩ ምናልባት ባለ ሆቴሉ እንኳን ችግር ባይኖርበት ግን ዝሙት የሚፈጸምበት ቦታ ስለሆነ የዝሙት መንፈስ አያጣችሁም እና ቤርጎ ስትከራዩ ጸልዩበትና እስክትወጡ ድረስ ጸበል የጸልያችሁበትን ውሃ እርጩት ብዬ ተናግሬ ነበር። አድርጎታል። ከዛ ያዝከኝ አቃጠልከኝ አለው። በህልሙ ነው እንግዲህ። አቃጠልከኝ፣ አንተ ምን አይነት ሰው ነው የመጣኸው ዛሬ አለው። በጣም የሚገርም ነገር ነው የምነግራችሁ። ከዛ ይሄ ልጅ ከእንቅልፉ እንደተነሳ ያየው ምንድነው? የፎቁ አናት ላይ ቴራዞ ላይ መጨረሻው ላይ ማለት ነው ሜዳ ነው እና ይሸታል። ወጣሁ አለ። ፎቁ ላይ ወጣሁኛል። ከህልሙ ሲነቃ ልክ በህልሙ እንዳየው ነው የሆነው። በሬ ይታረድና የበሬው ደም እንደዚህ በመጥረጊያ ነው እየተጠረገ ወደ ወዲህ የሚረጫው በየቦታው ላይ። ጥቁር በሬ ነው የሚታረደው እና መስዋዕት ነው የሚቀርበው። ደብተራና ጠንቋይን ያዘዘው ረድ ተብሎ ነው። ገበያ መሳቢያ ነው በደም። ስለዚህ ያ ሁሉ ቤርጎ ውስጥ የሚያድረው ሰው በሙሉ ላይ ባለው ደም ነው የሚሳበው ማለት ነው። አጋንንቶቹ ላይ ሰፍረዋል። ከዛ ታች ይቆጣጠራሉ። ልክ ማታ ማታ ሲሆን ይወርዳሉ። ከዛ ውስጥ ከላይ ይወርዱና በየቤርጎ ክፍል ይገቡና ሰውን ይለክፋሉ። ወይ ደግሞ የዛ ሆቴል ደንበኛ እንድትሆኑ እንደው ከስንት አንዴ እንኳን እዛ ሆቴል የመጣችሁ እንኳን ብትኖሩ ያው መንፈስ ተሸክማችሁ ነው የምመጡት ማለት ነው። የሚገርማችሁ ነገር ከዛ እንዲያውም መጨረሻ ላይ ጥቅማችሁ ምንድን ነው ስለው እኛ እኮ ስራችን ነው፣ ከሁሉ ነገር ትእዛዝ እናከብራለን። የትኛው ትእዛዝ? ግብር ስለተገበረልን ትእዛዝ እናከብራለን። ሰውየው ጥቅሙ ምንድን ነው?
ለምሳሌ አንተ ዛሬ ነው የመጣኸው አለው መንፈሱ። ዛሬ ነው የመጣኸው ጸበል። ከዛ በኋላ ነው እንግዲህ መጥቶ ሲቀጠቅጠው ነው እንግዲህ አንድ ጊዜ ነው የመጣኸው ቤርጎ አይደል? አዎ። እስቲ ያወጣህን ወጪ አስበው። ማታ ገባህ፣ በጣም ውድ የሆነ ምግብ ነው የበላኸው። ከዛስ መጠጡም፣ ከዛ በኋላ ደግሞ ሲነጋ ደግሞ ቁርስ በላህ። ከዛ ወደ ጉዳይ ሄድክ። 3 ቀን 4 ቀን አደር 3 ቀን 4 ቀን በደንብ ተጠቀምክ አለው። አዎ። ስንት አወጣህ ሲለው ጊዜ ከቤርጎ ኪራይ ውጪ የሚገርማችሁ 30 ምናምን ሺህ ብር ነው ያወጣው። እኛ ይሄን ነው የምንፈልገው፣ ይሄን ሳይሰስት እንዲሰጥ አድርግ ነው የተባልነው። ስለዚህ አንተ ልብ ውስጥ ገብተን ይሄን ነው የምናደርገው አለው። ጸበል ቦታ ላይ መጨረሻ ላይ ሲሸኝ የተናገረውን የምነግራችሁ እዛው ቤርጎ ውስጥ ያሰረውን መንፈስ ከ20 ቀን በኋላ ጸበል ቦታ ላይ መጥቶ ሸኘው ማለት ነው ይሄ ልጅ። ስለዚህ በእያንዳንዱ ቦታ ላይ ሰው እየነቃ ሲመጣ ራሱን ይጠብቃል። በደንብ ነው የሚጠብቀው። ውጊያው ይሄ ነው። ህይወታችሁ ላይ በደንብ ነው የምትጠነቀቁት ማለት ነው። እና ከዚህ በኋላ ይዋጉት ዘንድ ሰይጣናት በእርሱ ላይ ተነሳሱ ይላል። ከዚህም በኋላ እንስሳዊ በሆነ ስራ በፈቲው ጦር ተዋጉት። እንስሳዊ እንግዲህ በፈቲው ማለት ስጋ ፍቶት ማለት ነው። ተዋጉት ምን ሊሆን እንደሚችል አስቡ እንግዲህ። በሐሳብ ቆንጆ ሴት ያመጡበት ይሆናል ምናምን። ተዋጉት፣ በዚህም ታገሰ ይላል። ታገሰ ተካዜንም ዓለማዊ ምክርንም መውደድን፣ ትዕቢትን፣ መመካትን፣ ታካችነትን፣ ስድብንም፣ ሃይማኖት መጥላትንም፣ ከእግዚአብሔር ዘንድ ተስፋ መቁረጥንም በልቡ አሳደሩበት። እንዴት ቻሉ? ልብ ውስጥ እንዴት ሊገቡ ቻሉ? በልቡ አሳደሩበት። ከውጭ ነበረ እሳት የሚወረውሩት፣ ከዛ በውስጡ እንዴት ሊገቡ ቻሉ? በዚህ ልክ ሰይጣን እንደሚዋጋ ይሄን ታምናላችሁ? በዚህ ልክ ሰይጣን እንደሚዋጋ ይሄን የሚያምን ሰው አለ እንዴ? ምን ይላሉ እንደዚህ የሚያጠምቁ አባቶች? እንዴ በስማም ካላችሁት ይርቃል። ይሄን ያክል ክርስቲያን አባ ገብረ ኪዳንማ ሁሌ ነው የሚናገሩት። አጋንንት አለብኝ እንዴት ይላል ክርስቲያን እንዴ ይላሉ። እንኳን አይደለም ክርስቲያን፣ ከክርስቲያንም አልፎ የበቁ የሚባሉት ይኸው አባት በልቡ ገብተው እግዚአብሔርን መርሳት፣ ተስፋ መቁረጥን፣ ሃይማኖት መጥላትን፣ ታካችነትን፣ መመካትን፣ ትዕቢትን፣ ዓለማዊ ክብር መውደድን፣ ትካዜ ማለት ታውቃላችሁ። ኧረ እኔ ግን እኮ መመንኮስ አልነበረብኝም፣ ዝም ብዬ እዛ እኮ ሄጄ ተፈለኩ አግብቼ ምናምን መኖር ነበረብኝ። አይ እንትና እኮ ናፈቀችኝ ያቺ ጎረቤቴ ምናምን ብሎ መተከዝ ማለት ነው። አያችሁ፣ ይሄንን ማሳሰብ ችሏል ውስጥ ገብቶ። እንዴ አባ መቃርስ ላይ እንዴት ቻለ? ይሄንን ሰይጣን በዚህ ልክ መግባት ከቻለ እኛ ማንን? እኛ ከተማ ያለነው ፊልም ቴሌቪዥን እያየን የጸሎት ሰዓታችን የሚዛባብን፣ ኳስ እንኳን 90 ደቂቃ እያየን የ5 ደቂቃ ጸሎት መጸለይ ያቃተን ሰዎች እንዴት ነው የማያንድባልን? በጠረባ እንዴት ነው የማይመታል? ጢባ ጢቤ እንዴት ነው የማይጫወትብን? ምን አይነት ትቢት ነው ግኛ ላይ ያለው? አይነካኝም የምንለው ይኸው አባ መቃርስ እንዴት እንደሚያደርገው በልብ ውስጥ አስገብቶ መከራውን እያሳየው እኔ ቆራቢ ነኝ፣ እኔ እንደዚህ ነኝ፣ በእኛ ቤተሰብ ውስጥ ባዕድ አምልኮ አይመለክም፣ እኔ ስልጣን የለው ምናምን። ኧረ እባክህ እውነትህን ነው። ስለቀደስክ ስላቆረብክ የሚተው መስለዋል። ታህሳስ ላይ ነው ምን ወር ላይ ነው አመጣላችኋለሁ። አንድ ቄስ አጋንንት የሰፈሩበት ቄስ ይላል ወደ ቤተክርስቲያን ሲመጣ እንደ ንብ የሰፈሩበት አጋንንት ደጅ ይጠብቁታል ይላል። ገብቶ ቀድሶ አቆርቦ ሲወጣ እንደገና ይሰፍሩበታል ይላል። አየህ፣ የግልህ ኃጢአት የግልህ አጋንንት ቤተ መቅደስ ውስጥ አይገቡም አይደል? ስትወጣ ግን ያንተ ናቸው። ባህሪህን ይቀጥሉልሃል። ደጅ ላይ ሌላ፣ ቤተክርስቲያን ሌላ የምትሆነው ለዚህ ነው። ስለዚህ በጾም ጸሎት፣ ስግደት የግል አጋንንትህን ማባረር አለብህ። ስላቀደስክ ስላቆረብክ ወይም ደግሞ ስላስተማርክ ወይም አገልጋይ ስለሆንክ ሳጥን አዟሪ ስለሆንክ ወይም ደግሞ ምእመን ሆናችሁ ቤተክርስቲያን ስላሰራችሁ ዶም ስላሰራችሁ ስዕል ስላሰራችሁ እንደ እሸቱ መለሰም ገንዘብ ስላሰባሰባችሁ አጋንንት አይነካህም ማለት አይደል። ወይም ደግሞ መነኩሲት አክስትና አጎት ወይም አያት ስላለህ የሚጸልዩልህ ስላሉ ምትድን ሆነ አይደለም። የግል የጸሎት የራስ ህይወት ያስፈልጋል። ተጋድሎ፣ ነፃ ፈቃድ ያስፈልጋል። አንተ ነፃ ፈቃድ አጋንንትን ማሰር መቻል አለበት። ቢያንስ እንኳን በጣም እኮ የሚገርም ነው። እስከዛስ በልቡ አሳደሩበት። በጣም እኮ የሚገርም ነው። በዚህም ሁሉ በሚበዛ ተዋጉት። የከበረ አባ እንጦንስ እንደነገረው ይላል። አባ እንጦንስ እንደነገረው በብዙ ነገር ተዋጉት። የሚገርም ነው። በእኒህም አጥፊዎች በሆኑት ስራቸው ሰይጣናት እየተዋጉት ለረጅም ጊዜ ከኖረ በኋላ ዳግመኛ ወደ አባ እንጦንስ ተመልሶ ሄደ። ይህም አባት እንጦንስ ገና ከሩቅ ሳለ ለደቀ መዛሙርቱ በልቡ ሽንገላ በእውነትም የሌለበት እስራኤላዊ ነው። ልጄ ይህንን የከበረ ሰው ታዩታላችሁ። እርሱ ለብዙ ወገኖች
የቀና የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊው ከእግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆናልና አለ። ወደ ቅዱስ አባ እንጦንስም በቀረበ ጊዜ በምድር ላይ ሰገደለት። በፍጥነትም ቀና አድርጎ ሳመው። ፊቱ እንደ በሽተኛ ፊት ተለውጦ አይቶታልና ይኸውም ሰይጣናት አብዝተው ስለተዋጉት ነው። በቃ በሽተኛ ፊት እስኪመስል፣ ጸበልተኛ እስኪመስል። እነዚህ ጸበልተኛ ላይ የምታዩቸው ምን አይነት ውጊያ ውስጥ ነው ያሉት? እናንተ ሰንሰለት የታሰሩት የሚያጓሩት፣ እንደዚህ የሚያለም ቅድም ሲያሳዩት የተንደባለሉ ሰዎች፣ በእነዚህ ሰዎች ይሾፋል። አባ እንጦንስ ግን ምንድን ያደረገው? አቀፈው፣ ሳመው፣ ግንባሩን ሳመው። ከዛ በኋላ ምን ትንቢት ተናገረ? አቤት በዚህ ሰው ላይ ያለው ውጊያ ተስፋ አለው። የጽድቅ በትርና ረጅም ዓላማ ይሆን ዘንድ አለውና ከአሸናፊው ከእግዚአብሔር አፍ የተገኘ ጣፋጭ ፍሬም ይሆንለታልና። ምን ውጊያው! ለዚህ ነው እኮ የምንጋደለው። ለዚህ ነው እኮ በቤታችን የምንሰግደው የምንጸልየው። በጣም የሚገርማችሁ ነገር በሽተኛ ፊት እስኪመስል አጋንንት በዚህ ልክ መልክን ይቀይራሉ። ግን ውስጡ ምንድን ነው? የአባ መቃርስ ጽኑ ነው። አጋንንት በዚህ ልክ እየፈተኑ እንኳን ጽኑ ነው። አካላዊ ቅርጽ እንኳን ይቀይራሉ። አይነካኝም። እንግዲህ እስቲ እንደው አንድ ቪዲዮ ላሳያችሁ። እንደው ይቅርታ እንዳትቀየሙኝ ግን እሺ፣ እንዳትቀየሙኝ። የሆነ ቪዲዮ ለምን እንደዚህ አደረክ እንዳትሉኝ እሺ፣ ለምን እንደዚህ አደረክ እንዳትሉኝ በማርያም። እዚህ ላይ ያለ መሰለኝ ቪዲዮ፣ እዚህ ላይ ነው ያለው። እስቲ ቆይ ፍላሹ ላይ እዚህ ምን ውስጥ ነው ያደረኩት? በእናታችሁ ትንሽ ልረፍ ብዬ ነው በዛውም ፖዝ ያደረኳችሁ። የሆነ ፍላሽ ላይ ነው ያስቀመጥኩት። በእናታችሁ ምን ላይ ነው ያደረኩት? በእናታችሁ ቶሎ ባገኘሁት ፊት ለፊት አላስቀመጥኩትም። አያችሁ፣ የሚገርም ነው። አንድ የሆነ ቪዲዮ አገኘሁት። ጎሽ ተውስ። እናንተ ደግሞ የምትደውሉ ሰዎች ችግር አለባችሁ እንዴ? ዛሬ ጦርነት ላይ ነኝ እኮ። ለምሳሌ ፊት ለፊት አስቀምጠዋለሁ ብዬ ረሳሁት። ምን ፎልደር ውስጥ ነው ያደረኩት? በእናታችሁ በጣም ሰነፍ ነኝ ማርያም። በቃ ሌላ ጊዜ አመጣላችኋለሁ። ይቅርታ በጣም እሺ። አግኝቼው ነበረ ግን ሙሉ አይደለም ያለው እዚህ ላይ። እሺ በኋላ ጊዜ ሳገኝ መዝሙር ስጋብዛችሁ ፈልገዋለሁ እና የሆነ ልዩነት ላሳያችሁ ነበር፣ ግን እሱን ቪዲዮ በማሳየቴ ልትናደዱብኝ ትችላላችሁ። አንዳንዶቻችሁ የእኔ ተማሪዎች ሳትሆኑ ሌላ ማለት ነው። እሺ ከዛ ሰይጣናት አብዝተው ስለተዋጉት ፊቱ እንደ በሽተኛ ይታይ ነበረ። ከዚያም ጸሎት አድርገው በአንድነት ተቀመጡ። አባ እንጦንስም ደስታ በተመላ ቃል ልጄ መቃርስ በደህና አለህን አለው። ቅዱስ መቃርስም እነሆ እኔ የሆነው ሁሉ እግዚአብሔር ቀድሞ ገልጦልሃልና ብሎ መለሰለት። እርሱም ያን ጊዜ አስተማረው፣ አጽናናውም፣ እንዲህም ብሎ መከረው። መንፈሳዊ ጥበብን ለሚሹ ለብዙ ወገኖች መምህራን እንድንሆን ይህችው ምንኩስና ናት። ከጠላታችን በላያችን የሚመጣብንን መከራ ሁሉ ልንታገስ ለእኛም የሚገባ ነው። ልጄ መቃርስ ሆይ ውሃ ለመቅዳት ስትሄድ እግዚአብሔር የነገረህን ያንን ቃል አስብ አለው ይላል
አይገርማችሁም? አባ እንጦንስ ሁሉ ነገር ማወቅ ይችላሉ ማለት ነው። ቅዱስ መቃርስም ሰምቶ እጅግ አደነቀ። የተሰወሩ ስራዎቹም ለከበረ አባ ለአባ እንጦንስም የተገለጠለት እንደሆነ አወቀ። በእርሱ ዘንድም እየተማረና በረከትንም እየተቀበለ ብዙ ቀኖችን ኖረ። በዚያም የከበረች አስኬማን ያለብሰው ዘንድ ፈለገ። አባ እንጦንስም በላዩ ጸለየ፣ እርሷም አስኬማይቱን አለበሰው። ስለዚህም የከበረ እንጦንስም አባት ተባለ። ዳግመኛም ወደዚያች ወደ እኔ መምጣትህን ቸል አትበል፣ እኔ ከጥቂት ቀናቶች በኋላም ወደ እግዚአብሔር እሄዳለሁና አለው። እንደሚሞት እየነገረው ነው። አባ መቃርስም ይህን ነገር በሰማ ጊዜ ተነስቶ ሰገደለት። መንፈሳዊ ክብርንም ይቀበል ዘንድ ከእርሱ ዘንድ እንዲኖር ለመነው። እርሱም ተቀመጥ አለውና ተቀመጠ። ዳግመኛ በአባ እንጦንስ ከጥቂት ቀናቶችም በኋላ ለሰይጣናት በእኔ ላይ እንዳደረጉት በግልጥ ከተዋጉህ በኋላ ከዚህ ከክፉ አሳብ ውጊያ እግዚአብሔር ያሳርፍሃልና በርትተህ ታገስ፣ እስከ ዕድሜህም ፍጻሜ ከአንተ ጋር ሆኖ እንዲረዳህ እግዚአብሔር ያደረገውን ጠባቂ መልአክ እንዳታሳዝነው ተጠበቅ አለው ይላል። ይሄ እንግዲህ ትልቅ ምልክት የሆነው ለምንድን ነው? የሚያጠምቁ የሚፈውሱ አባቶች ውጣ በኢየሱስ ክርስቶስም ካሉት በኋላ ለምንድን ነው ተመልሶ የሚመጣው? ወይም ደግሞ መንፈሱ ከጮህ በኋላ ቶሎ ለምን አይወጣም ለሚለው ነገር ማሳያ ነው። ቶሎ መሸኘት ይችላል ከአባ እንጦንስ ላይ። ለምን ይሰቃያል አባ እንጦንስ? እሺ የስጋ ፈቃዱ ፈተና አይበቃው? እንደ ወርቅ ንጥር ብሎ እንዲወጣ ስለተፈለገ ነው። ለዚህ ነው ጸበልተኞች ላይ አንዳንድ በሽተኞች ላይ መንፈሱ ልክ እንደሄዱ ይታሰርላቸዋል፣ ወዲያው የሚወጣላቸው አሉ። ለምሳሌ እኔ እንደሄድኩኝ መጀመሪያ ወጥቶልኛል። ስለ መናፍስት በቂ መረጃ ስላልነበረኝ ቶሎ እንዲገባኝ ነው ያደረገኝ። አውቃለሁ ቃላቸውን፣ ግን እንደዚህ እንደሚዋጉም አላውቅም ነበርና ያኔ በ2004 ዓመተ ምህረት ማለት ነው ወዲያውኑ ከኔ ላይ የወጣቸው አይነ ጥላ ልሂድ ብላ ቸኩላ ማለት ነው። ባለቤቴ ቅጥቅጣ ብላ አርጋ ስላስጨነቀቻት እኔ አልፈልግም ብላ ነው ሄደችው። አይታችሁታል ቪዲዮን አይደለም? ከዛ በኋላ ግን በየጊዜው ሲታደስ ሲገባ ሲወጣ የተደበቀው ሲወጣ ሲጎለጎል ምን እየሆንኩ መጣሁኝ? እየተማርኩ ለካ ቶሎ ማይወጣም አለ። ለካ ጾም ጸሎት የሚያስፈልገው ክርስቶስ በማርቆስ ወንጌል ምዕራፍ 9 ቁጥር 26 ላይ በኢየሱስ ስም ውጣ ያላችሁት ሁሉ አይወጣላችሁም፣ በጾም ጸሎትም የሚወጣ መንፈስ አለ፣ ታገሱ ታገሉ ያለው ለዚህ ነው። ይኸው እዚህ አባ መቃርስ ታገል፣ አጋንንትን ተፋለማቸው፣ አንድ ቀን እግዚአብሔር ይረዳህና ያባርርልሃል፣ የሚጠብቅህን መልአክ እንዳታሳዝነው አለው። የሚጠብቀው መልአክ ካለ ለምን አጋንንት አጠገቡ ተቀመጠ? እንዴት ነው የሰው ልጅ ግን? አይገርማችሁም? ትንግርት እኮ ነው። ሰይጣናትም አብረውታሉ፣ የሚጠብቀው መልአክም ቆሞ ያያል። እንግዲህ ቅዱስ ሚካኤል ነው የሚጠብቀው መልአክ አይደል? አባ መቃርስ ዝም ብሎ ሚካኤል ቆሞ ያያል አጋንንት የሚሰሩትን ይላል፣ ይገረማል። እስቲ በዓይነ ሕሊናችሁ ሳሉት፣ በማርያም ዝም ብላችሁ ሳሉት እስቲ። ሰይጣናት ውርውር ሲሉ እንዴ እነሱስ ሚካኤልን እያዩት ለምንድነው የሚፈትኑት አባ መቃርስን ሲባል አላዩትም ሚካኤልን። ሚካኤል ከአጋንንት መሰወር ይችላል፣ አጋንንት ግን ከሚካኤል መሰወር አይችሉም። አባ መቃርስም ከሚካኤል መሰወር አይችሉም። ይሄ የቅድስና የመላእክቶች የቅድስናቸው ሌላኛው ጸጋቸው ነው። ሰይጣን የተገፈፈበት፣ ሚካኤል ደግሞ የተጨመረለት አይደል? ዲያብሎስ እኮ ሲወድቅ የመላእክት አለቃ ነበራል። ሲወድቅ እኮ የነበረው ስልጣን ተነስቶ ለሚካኤል ተጨመረለት እንጂ የሌለው አይደለም የተሰጠው። መጀመሪያም አለቃ ነበር፣ የመላእክት አለቃ ነበር ሚካኤል፣ የኢዮር የራማ አይደል? እንግዲህ በተለይ የኢዮር አለቃ ነው ቅዱስ ሚካኤል። በተለይ የሶስቱ ዓለማት ሆኖ ግን ዋና የኢዮር አለቃ ነበረ። ሰይጣን ሲወድቅ 99 ቀሩ። ከ99ኞች ውስጥ ደግሞ ሚካኤል የሁሉም የ99ኙም የራሱም ነገድ አለቃ ሆነ። የራሱም ጭምር አለቃ ማለት ምን ማለት ነው? የእግዚአብሔር እንደራሴ ማለት ነው። ሁሉም መላእክቶች በነገራችን ላይ የእግዚአብሔር እንደራሴዎች ናቸው። ወደ ምድር መጥተው እግዚአብሔር ምን ዓላማ እንዳለው ስለሚያውቁ በራሳቸው ስልጣን ማድረግ ይችላሉ። ልክ ካህኑ ዘካርያስን አንደበቱ እንደዘጋው ማለት ነው። ሄድና መጥምቀ ዮሐንስ እንዲወለድ አብስረው ሲለው እሺ ብሎ ሊያበስር ሲመጣ ዘካርያስ ግግም አለ። ካህኑ ዘካርያስ ኧረ እንዴት ይሆናል አርጅቼ ምናምን ሲል አታምንም እንዴ አንተ? እኔ እኮ እግዚአብሔርና አብስረውን ያለኝ እኔ እኮ አፍህን መዝጋት እችላለሁ ብሎ አንደበቱን ዘጋውና መጥምቀ ዮሐንስ እስኪወለድ በራሱ ስልጣን ዘጋው ይላል። ስለዚህ መላእክቶች እግዚአብሔር ባያዛቸውም የእግዚአብሔርን ዓላማ ስለሚያውቁ ለእግዚአብሔር ቀናኢዎች ናቸው። ስለዚህ እግዚአብሔርን እስካላከበርን ድረስ ይቅር አይሉምና የተባለው ለዚህ ነው። አታስመረሯቸው ይቅር አይሉምና። እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች ይሰፍራሉ የተባለው ለዚህ ነው። ለእግዚአብሔር መንግስት ቀናኢ ናቸውና በራሳቸው ስልጣን ይቀጣሉ። ለማን ሲሉ? ለእግዚአብሔር መንግስት ሲሉ።
በዚህ ቦታ ላይ መላእክቶች ቁጭ ብለው ያሉ ማለት ሚካኤል ቁጭ ብሎ እያየ ሰይጣናት እንዴት መቃርስን እንደሚፈትኑት ያያል። መቃርስ ጨጓራውን የሚመመው ራሱን የሚመመው የስጋ ፍትወት የሚምጣበት ግለ ወሲብ የሚምጣበት ምንም ብቻ ፈተና ነው ብለን የምናስበው ማንኛውም የስጋ ፈተና በአይምሮ ሴትም ትምጣበት አባ መቃርስ በብዙ ተሰቃየን የሚለው በድፍኑ ነው የዘጋው። እኛ ግን የስጋ ፈተና የምንለውን ነገር በሙሉ እያሰብን ሊሆን ይችላል ብለን እናስባለን አይደለ? ግን አሸነፋቸው። እንዴት በስጋ ውስጥ ገብተው አይምሮ ውስጥ ገብተው ተስፋ ማስቆረጥ ቻሉ? ሚካኤል እያለ ገብርኤል ጠባቂ መላኩ እያለ ሲባል አቅማቸው የት ድረስ እንደሆነ መቃርስ እንዲያውቅ ነው። ራሱ አባ መቃርስ ያጋንንት ፈተና እዚህ ድረስ ከሆነ እኔ እንደዚህ ሆኜ 24 ሰዓት ሙሉ እግዚአብሔርን እያመለኩኝ ለእንቅልፍ እንኳን ጊዜ የሌለኝ እንደዚህ ከፈተኑኝ በከተማ ያለ ሰውማ እንዴት የሚፈተነው ብሎ ለህዝብ እንዲጸልዩ እኮ ነው። ለህዝብ እንዲጸልዩ፣ ለህዝብ እንዲያለቅሱ፣ ለእህታቸው እንዲደቁ እባክህን ህዝብህን ማር። እንዲህ አቡነ ገብረ መንፈስ ቅዱስ አቡነ ተክለ ሃይማኖት ኢትዮጵያን ካልማር ካልተውህም እባክህን እያሉ ተዘቅዝቀው 13 ዓመት የሚጸልዩት እኮ ይሄን ስለሚያውቁ ነው። ያጋንንትን ፈተና እንዲሁ ካልማርክ ይሄ ህዝብ ከአጋንንት ስርዓት አይላቀቅም እኮ ነው ያሉት። አስተውላችኋል? ግን እንዲሁ ካልማርከው ይሄን ህዝብ እንዴት ነው ከሰይጣን ፈተና የሚላቀቀው? እኔ እንኳን እዚህ ሆኜ አልቻልኩትም እያሉ ነው። እንዴ የበቁ 40 ዓመት የዘጉ አባቶች እንኳን በአጋንንት ተፈትነው ሲወጡ በሴት ተፈትነው በዝሙት ፈጽመው የዝሙት የፈጸሙባትን ሴትና ወንድሟን ገለው አይደል እንዴ? ታሪካቸውን ታውቃላችሁ። ከዛ በቃ እግዚአብሔር አይምረኝም ብለው ሲወጡ ግን መሐሪ ነው እግዚአብሔር መልሶ ደግሞ አመጣቸው። ለምን? ያን ስራ ያሰራቸው ማን ስለሆነ ነው? አጋንንት። ስለዚህ ሰው ዝም ብሎ በእግዚአብሔር መማር አለበት፣ ምህረት ማግኘት አለበት። ግን መፍጨርጨር ደግሞ አለበት። ካልተፍጨረጨረ በጥቂት ካልታመነ በብዙ አይሰጠውም፣ በብዙ አይታመንምና ትንሽ ማሳየት አለበት። ለዚህ ነው ቅዱስ ሚካኤል ድርሳን ላይ ስራ ስጠኝ ያለ ሲለምነው ይላል። ቅዱስ ሚካኤል መጥቶ እስቲ ስራ እንድሰጥህ ገንዘብ እንድሰጥህ ማነው ብር ስጠኝ ሲለው እስቲ ትንሽ ሰርተህ አምጣ፣ ስራ እናምጣና ልባርክልህ ነው ያለው። አስራት በኩራት ማውጣት የሚጠቅመው ለዚህ ነው። ስስታም የሆነ ሰይጣን ደግሞ አስራት እንድናወጣ አይፈልግም አይደለ? ሌባ ነው። እኛ የምንፈተንበት የከተማ ፈተና ሌላ፣ ይሄ ደግሞ ሌላ ፈተና ነው ማለት ነው። ከዛ እንዲህ አለው ይላል። በጣም እኮ የሚገርም ነው። ሼት ጋር ነኝ። ከዛ እዚህ ጋር ነው ይመስለኛል። እዚህ ጋር ነው ቅርታ። ከዚህ በኋላም አባ እንጦስ ለአባ መቃርስም በትሩን ሰጠው፣ መንፈሳዊ ሰላምታንም ተሰናብቶት አረፈ። ስጋውንም ማንም በማያውቀው ስጉር ቦታ ቀበረው ይላል። ጠባቂ መልአክህ እንዳታሳዝነው ተጠበቅ ብሎታል። ሚካኤል እያለ አጋንንት እየፈተነው ነው። እኛም እየቆረብን ቅዱሳን መላእክት እየጠበቁንም አጋንንት ይፈትነናል። ለምን? የሆነ የምናሸንፍበት ኃይል በደንብ አድርገን እስክናገኝ፣ ወይ በወንጌል ጠንካራ እስክንሆን፣ ወይ የአጋንንት ሴራ በደንብ እስኪገባን፣ እንደዛ ነው። አለበለዚያ ዝም ብሎ እንደዚህ ልክ ሕፃን ልጅ አሁን ገላውን ሲታጠብ አያውቅም አይደል? አሁንም ጭቃ ውስጥ ይገባል። ለምን? ራሱ ስላልታጠበ። ራሳችን መታጠብ ስንጀምር ግን ልክ ልብሳችን ሲያበላሹብን ለምን እንላለን? ለምን? ደክመን ነው የታጠብነው። እና አንዳንዴ ሙልቅቅ እንዳንል ዝም ብሎ እንደዚሁ እግዚአብሔር አያግዘንም። ትንሽ ከኛ ሲያይ ነው የሚያግዘን። ነፃ ፈቃድ አለ። ዝም ብለን ግዑዝ ነገር አይደለንም። የከበረ አባ መቃርስ ወደ ቦታው ተመልሶ በአስቄጥስ ገዳም ተቀመጠ። ዜናውም በአርባቱ ማዕዘን ተሰማ። እግዚአብሔርም በእጁ አስደናቂ ታምራትንም አደረገ። አያችሁ፣ መጽናት። አጋንንት እየፈተኑት እንደዛ ሁሉ መከራ እያየ ግን አጋንንት እንደሚያስወጣ ነበር። አሁን መላከ መንክራት መምህር ግርማ ወንድሙ፣ ሌሎችም አባቶች በከተማ ውስጥ አብረው ነው የሚኖሩት አይደለ? እንደ ማንኛውም ሰው ይኖራሉ። ግን ደግሞ በቤታቸው ይጋደላሉ፣ ይፋለማሉ። ከዛ ደግሞ አጋንንትን ያስወጣሉ። የግል ደግሞ አላቸው፣ ደካማ ጎን ይኖራቸዋል የራሳቸው። ግን ደግሞ ጸጋው አለ። ይኸው እዚህ ጋር ተአምራትን አደረገ። ከእነርሱም አንዱ የአንጾኪያ ንጉሥ እርኩስ መንፈስ ያደረባትን ልጅ ወደ እርሱ ላካት ይላል። የንጉሱ ልጅ እርሷም በጎልማሳ አምሳል ሆና ወደ እርሱ መጣች። አያችሁ፣ እርሱም አወቀ፣ አድኖ ወደ አባትና እናቷ ሰደዳት። እርሱም ብዙ ወርቅና ብርም በላከለት ጊዜ ምንም አልተቀበለውም። ሁለተኛም አውሲም በሚባል ሀገር አንድ መነኩሴ ነበረ። አንድ መነኩሴ ነበረ። ስቶ ትንሣኤ ሙታን የለም አለ። መነኩሴው ራሱ ማለት ነው። ብዙ ሰዎችም አሳታቸው። የአውሲም ኤጲስቆጶስም ወደ አባ መቃርስም ሄዶ እርሱንም ሕዝቦቹን እንዳሳታቸው ነገሩት። እንዲረዳውም አብዝቶ ለመነው። አባ መቃርስም ተነስቶ በዚያ ኤጲስቆጶስም ጋር ወደ ሀገረ
አውሲብም ደርሶ ያንን ርኩስ መንፈስ ያደረበትን ባህታዊ መነኮስ ተገናኘው። ስለ ትንሣኤ ሙታንም በተናገረው ጊዜ ያ ባህታዊ የሞተ ሰው ከመቃብር ካላስነሳህ እኔ አላምንም ብሎ መለሰለት። አባ መቃርስም ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም አንድ ምውት ከሙታን ተለይቶ ተነሳ። ሰውየውም ከቀድሞ ከካህዲያን ወገን ነው። ያ ባህታዊ አምኖ ከስህተቱ ተመለሰ። እንዲሁም የሳቱ ሁሉ ተመለሱ ይላል። ይኸውን ተአምራት ነው። ይሄ ትንሣኤ ሙታን የለም ብሎ ሲክድ የነበረው መነኩሴ የሞተ ሰው ሲያስነሳ ሲያሳየው አመነ። ፈውስ አይባልም። ለሰውየው ግን ፈውስ ነው። ለዳነው ሰውዬ ከሞት የተነሳው ሰውዬ ዳነ። ከነ ኃጢአቱ ሲኦል እንዳይገባ ሲኦል ገብቶ ቀምሶም ከነበረ ዳነ ማለት ነው። አሁን ንስሐ ገብቶ እንዲሞት ያ ከሙታን ተለይቶ የተነሳው የክርስትና ጥምቀትንም ያጠምቀው ዘንድ አባ መቃርስን ለመነው። እርሱም አጥምቆ የምንኩስና ልብስም አለበሰው። 7 ዓመትም ኖሮ አረፈ። እንደገና ያ የሞተው ሰው ማለት ነው። ከዚህም በኋላ የከበረ አባት መቃርስም ተመልሶ በእርሱ አስቀድሞ በዚያ በረሃ ውስጥም ሰው እንዳለ ያይ ዘንድ ወደ በረሃ ውስጥም ዘልቆ ገባ። ራቁታቸውንም የሆኑ 2 ሰዎችንም አይቶ ፈራ፣ የሰይጣን ምትሃት መስሎታልና። ፈራ ሲል ምን ማለት ነው? አይ ደግሞ ፈተና መጣብኝ ማለት ነው። እንደ ማንኛውም ሰው ፍርሃት ስላለ በጣም ራቁታቸውን ናቸውና መስሎታልና እልቦት ቦሪቦን ብሎ ጸለየ። ይህም አቡነ ዘበሰማያት ማለት ነው አለ። እንግዲህ በዛ ቋንቋ ነው። እርሱም በስሙ ጠርተው መቃሪ አትፍራ አሉት። እርሱም በበረሃ የሚኖሩ ቅዱሳን እንደሆኑ አውቆ ወደ እርሳቸውም ቀርቦ እጅ ነሳቸው። እነርሱም በዓለም ሳሉ ሰዎች ስለ ስራቸው ጠየቁትም። እርሱም በቸርነቱ እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እንግዲህ ዓለም ላይ ምን ያህል እነዚህ ራቁታቸውን የሆኑ 2 ሰዎች ልብስ መልበስ አንፈልግም ብለው ዓለምን ትተው በረሃ ላይ ነው ያሉት። ስለዚህ ስለ ምድር እየጠየቁት ነው። ምን አለ ከተማ ላይ ሲሉት እግዚአብሔር በሁሉም ላይ አለ ብሎ መለሰላቸው። እርሱም ደግሞ የክረምት ቅዝቃዜ ይቀዘቅዛቸው እንደሆነ የበጋውም ትኩሳትም ያላልባቸው እንደሆነ ጠየቃቸው። እነርሱም በዚህ በረሃ እግዚአብሔር 40 ዓመት ጠብቆናል፣ የክረምትም ቅዝቃዜ ሳይቀዘቅዘን የበጋውም ትኩሳት ሳያልበን ኖርን ብለው መለሱለት። ደግሞም እንደናንተ መሆን እንዴት እችላለሁኝ አላቸው። እነርሱም ወደ በዓትህ ተመልሰህ ስለ ኃጢአትህ አልቅስ፣ አንተም እንደኛ ትሆናለህ አሉትም። ከእርሱም በረከትን ተቀብሎ ወደ ቦታው ተመለሰ። ከእነርሱም እንግዲህ የሚፈውስ አጋንንትን የሚያስወጣ ሆኖ እንደገና በዓትህ ግባና ስለ ኃጢአትህ አልቅስ አሉት። ስለዚህ የሚያጠምቁ የሚፈውሱ ምን የሚሉ አባቶች ኖርማል አገልጋይ ናቸው እንጂ እንደው የሆነ እንትን አይደለም፣ የብቃት ደረጃም አይደለም። በአባ እንጦንስ እንኳን ባናያቸው ማለት ነው። በእርሱ ዘንድ መነኮሳት በበዙ ጊዜ ጉድጓድ ቆፍረው መታጠቢያ ሰሩለት። ሊታጠብም በወረደ ጊዜ ሊገሉት ሰይጣናት በላዩ አፈረሱት። መነኮሳትንም መጥተው አወጡት። አያቸው፣ አሁንም አይተውትም። አጋንንት ፈተናቸው ከባድ ነው። አጋንንት የሚገርም እኮ ነው። ጉድጓድ ለውሃ ማጠራቀመ ጉድጓድ ሲቆፍር እዛው ሊቀብሩት እኮ ነው። ከደኑበት ይላል አጋንንት። እግዚአብሔርም ከዚህ ዓለም መከራ ሊያሳርፈው በወደደ ጊዜ ሁልጊዜ የሚጎበኘውን ኪሩብ ወደ እርሱ ላከ። እርሱም እኔ ወደ አንተ መጥቼ እወስድሃለሁና ተዘጋጅ አለው። ከዚያም በኋላ አባ እንጦንስንና የቅዱሳን አንድነት ማህበር ከሰማያውያን የሆኑ ሁሉ መላእክትም ሰራዊተ እግዚአብሔር እጅ ነፍሱን እስከሰጠ ድረስ ያይ ነበረ። እጅ ነፍሱ ማለት የነፍሱን እጅ እስኪሰጥ ያዘን ሲሉት ከስጋው ስበው እስኪያወጡት ማለት ነው። እንግዲህ አማርኛው መላ ዕድሜውን ዘመን 97 ሆነ ይላል። ከዚህ በኋላ ብዙ ማለት ይቻላል። ይሄ እንግዲህ የአባ እንጦንስ ነው። ሌላኛው በጣም አጭር ነው የምነግራችሁ። በጣም ደስ የሚል ነገር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 ቀን በዚህ ዕለት የከበረች የጸናች መምኔት ታኦድራ አረፈች ይላል። ታኦድራ ይህች ቅድስት ከእስክንድርያ ሀገር ከታላቆቹ ባለጸጎች ወገን ናት። ወላጆቿም ክርስቲያኖች ናቸው። እነርሱም ዋጋው ብዙ በሆነ በወርቅና በብር ያጌጡ የከበሩ ልብሶችን አሰሩላት። ከእርሷም በቀር ልጅ ስለሌላቸው ሊያጋቧት እነርሱ አሰቡና እርሷ ግን የምንኩስና ልብስ ለብሳ በክብር ባለቤት በክርስቶስ ስም
ልትጋደል ትወዳለች። መከራ መስቀሉንም ልትሸከም ትወድ ነበረ። በጣም ኃላፊውንም ሰርግ አልፈለገችውም። ከዚህም በኋላ የወላጆቿንም ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው። ለድሆችና ለምስኪኖችም መጸወተች። በቀረውም ከእስክንድሪያ ውጪ በስተ ምዕራብ አብያተ ክርስቲያናትን አነጸች። ወደ እስክንድሪያ ሊቀ ጳጳስ ወደ አባ አትናቴዎስም ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግላን ገዳማትም ወደ አንዱ ገብታ በገድልም ተጸምዳ ጽኑ ገድልን ተጋደለች። አሁን በደንብ አዳምጡ። ከዚህ በኋላ አምላካዊ ራእይንም ታይ ዘንድ ተገባት። ምን ራእይ? አምላካዊ ራእይ። መላእክትን ታያለችና። ግን ይሄን ብቻ ነው? በደንብ አዳምጡ። የሰይጣናትንም ስራቸውን ለይታ ታውቃለችና ሊሰሩ ያሰቡትንም የምታውቅበትንና የምትፈትንበትን እውቀት ተሰጣት። የተሰጣት እውቀት መላእክት ምን ሊያደርጉ እንዳሰቡ እንዴት አድርጋ እንደምታሸንፋቸው እውቀት ተሰጣት ነው የሚለው። ምን ያደርግላታል? እግዚአብሔርን እያመሰገነች ከሆነ እየሰገደች ከሆነ ላቧ ወይም ጸሎቷ ስግደቷ ምናምን ብናርጓ ያጠፋቸውም ነበረ። ምንድን ነው ይሄ ያስፈልገው? አይ ይቻት አስፈልግም፣ እየሰገደች ነው፣ ይቅርብን፣ እንሂድ፣ ሌላ ሰው እንፈልግ አይሉ። አጋንንት እንዲያውም እንደዚህ በጣም የሚተጉትን ሰዎች ለምንድን ነው የሚከታተላቸው? በእነሱ ብዙ ሰው ስለሚድን ነው። በእነሱ ብዙ ሰው ስለሚፈወስ ነው። ወይም ደግሞ ብዙ መንቃት ስላለ ነው በእነሱ። ስለዚህ ምን አለ? በጣም የሚገርም ነገር ነው እዚህ ጋር የተናገረው። ተጋደለችና አምላካዊ ራእይንም ታይ ዘንድ ተገባት ይላል። አስፈለጋት ወይም ተገባት ማለት ፈቀደላት። መላእክትን ታያለችና፣ ይሄ መላእክትን ማየት ጸጋ መሆኑ ምልክት ነው። የሰይጣናትንም ስራቸውንም ለይታ ታውቃለችና፣ ይኸው ስራቸውን ለይተን እያወቅን አይደለ? ኢንተርቪው ስራውን ለይቶ ማወቅ ማለት ነው። ምድረ ደናቁርት ሊሰሩ ያሰቡትን የምታውቅበትና የምትፈትንበት እውቀት ተሰጣት። ሊሰሩ ያሰቡትን ነው። ገና ከሆነ ያሰቡትን እኮ ነው። የሰሩትን ማወቅማ በጣም ከወደቅን በኋላ ዋጋ ከከፈልን በኋላ ለምሳሌ አይናችንን ካፈረጠው፣ እግራችንን ከቆረጠው፣ መኪና አደጋ ከፈጠረ በኋላ ወይም ልጆቻችንን ከገደለ፣ የሆነ ካሳመማቸው፣ ትምህርት ከጣላቸው፣ በሽተኛ ካረጋቸው በኋላ መንቃት እንደው ለስጋቸው አልደረስንላቸውም፣ ከተፈወሱ እሰየው። ግን ለነፍሳቸው ደግሞ እንተርፋለን። ቅዱስ ቁርባን በማቆረብ ማለት ነው። በየጊዜው ካቆረብናቸው። ቅዱስ አትናቴዎስም በእርሷ ፈጽሞ ደስ ይለው ነበረ። ወደ እርሱም ይጠራታል። እርሱም ሊጎበኛት ወደ እርሷ ይሄድ፣ ሐሳቧንም ትገልጥለታለች። ምን ትገልጥለታለች? ይሄ የምታየውን ነገር እንዲህ አድርጉኝ ነበረ ብላ አጋንንት የሚፈትኗት። እርሱም የጠላት ዲያብሎስን ወጥመዱንና ምትሃቱን ያስገነዝባታል። ይጨምርላት ነበር። እንደዚህ ያደርግሻል፣ ይሄን ተጠንቀቂ። የሚካኤልን ለምን አልነገራትም? የገብርኤልን ታምራት ለምን አልነገራትም? አጋንንት ዲያብሎስ ወጥመዱንና ምትሃቱን። በገዳም ውስጥ አንዱ ትልቁ ትምህርት 90% ትምህርቱ ምንድነው ታውቃላችሁ? ሰይጣን እንዴት እንደሚፈትን ማወቅ። በእነሱ ደረጃ እንኳን ይሄን ማወቅ ተገቢ ከሆነ በእኛ ደረጃስ እነሱ ይጸልዩልና ብለን እንተው ይነግራት ነበረ እንጂ ድንግል ማርያም እንደዚህ ናት ምናምን ብለው አልነገራትም። እሱንማ በቃ መጀመሪያው ሁሉ በትምህርት አለ፣ አንድ የተማርነው ነገር ነው። በየጊዜው ግን የሚጥለን በዚህ ስለሆነ ነው። ከመንበረ ሲመቱ ከእስክንድሪያ ባሳደዱትም ጊዜ ብዙዎች ድርሳናትን ጽፎ ላከላት ይላል። ከዛ እንግዲህ ጵጵስና መንበሩ ሲያባሩት እሷ ገዳም ነች ያለችው አይደለ? ጽፎ ይልክላት ነበረ። ቅድስት እንደሆነች ስለሚያውቅ ነው። ቅድስት እንድትሆንም ስለሚፈልግ ነው። ሰይጣን እንዴት እንደሚፈትን ይጽፍላት ነበረ። እሺ፣ ይህችም ቅድስት እጅግ እስካረጀች ድረስ ኖረች። ከዛስ በመንፈሳዊ ተጋድሎም የጸናች ናት። እርሷም ከ5 ሊቃነ ጳጳሳት ተምራለችና፣ ከ5 ሊቃነ ጳጳሳት እነዚህም ለእስክንድሮስ፣ አትናቴዎስ፣ ቅዱስ ጴጥሮስ፣ ጢሞቴዎስና ቴዎፍሎስ ናቸው። ይህች ቅድስት በላይዋ ባደረ በቅዱስ መንፈስ ጸጋ ጥቅም ያላቸውን ብዙ ድርሰት ጽፋለች፣ ወይም ደግሞ ብዙ ድርሰቶችን ደረሰች። ጥቅም ያላቸውን ከነዚህ ውስጥ ምን ይሆን አንዱ ብናውቀው እንዴት ጥሩ ነበረ። የአጋንንት ውጊያ ነው ብዬ ነው የማስበው። እንዲህም ብለው ጠየቋት። ሰው ተራ ነገርን ቢናገር ዝም በል ቢሉት፣ ተራ ነገርን ቢናገርና ዝም በል ቢሉት ወይንም እንዳይሰሙት ጆሮአቸውንም
ብንከድን ይገባልን አሏት። ተራ ነገር ቢናገር እንዲህም ብላ መለሰችላቸው፣ ምንም ምን ሊሉት አይገባም። ነገሩ ደስ እንዳላቸው ሁሉ ሆነው ዝም ይበሉት እንጂ ሰው ማዕዱን በማዕዱ ፊት ቢያኖር ሰው ማዕዱን በፊትህ ቢያኖር በአንተ ፊት ማለት በእናንተ ፊት ቢያኖር በላይዋም በጎ የሆነውንና ብላሽ የሆነ ምግብ ቢኖር ብላሽ ማለት እናንተ የማትፈልጉት ለምሳሌ እኔ ቀይ ስር አልወድም እና በእናትህ ይሄን ቀይ ስር ከዚህ አንሳልኝ ብዬ ከትሪው ላይ አንሳ ብለው ማለቷ ነው። እንግዲህ ቢኖር ከእኔ ዘንድ አርቀው አልሻውም ልትለው አትችልም። ይሄን ፎሶሊያው ምናምን አልወደውም አንሳው፣ ይሄን ምስሩን ነው የምወደው ይባላል ከቀረበ በኋላ። ከዛ ምን አለች? መጥፎውን ትተህ ከምትፈቅደው ትበላለህ እንጂ ያለ ትህትና ያለ ጾም ጸሎት ሰይጣናትን ድል የሚነሳ የለም አለች። የጠየቋት እነሱ ከንቱ ነገር ስለሚናገር ሰው ነው። እሷ የመለሰችላቸው ደግሞ ያለ ጾም ጸሎት ያለ ትህትና አጋንንት ድል ማድረግ አይቻልም ብላ ስለ አጋንንት መለሰች። ስለዚህ ይህች ሴት ሞር ትኩረት ያደረገችው ምን ላይ ነው? ሰይጣን ሰዎችን ሊያታልል የሚችልበትን ዘዴ ላይ ማተኮር ነው ማለት ነው። በረከቱ አይደርብን። እሺ ከዛ መላው እድሜዋን መቶ ዓመት ሆኗታል። በሰላም አረፈች። ጸሎቷን በረከቷን ከኛ ጋር ለዘላለም ይኑር አሜን ይላል። እግዚአብሔር ስሙ የተመሰገነ ይሁን። አቤት ስንክሳር ማንበብ እንዴት ደስ እንደሚል ቤተሰቦች። ከነዚህ ጋር ዝም ብሎ ይሄን ጉንጫ አልፋ ንግግራቸውን ከመስማት አይሻልም? አንጀት አርስኮ ነው ባይዘው። ይሄን ያነበብኩላችሁ ከዚህ በኋላ በሳምንት 3 እንደዚህ አይነት ነገር ነው የምንማረው። ዝርዝር እያረኩኝ እያንዳንዷን ነገር እየዘረዘር ነው የምንማረው። ተነስቶብኛል ማርያምን እግዚአብሔርን የእግዚአብሔር መንፈስ በእኔ ውስጥ በደንብ ነው የተነሳሰው። ተጨማለቁብን እኮ ልክኛ ለቤተ ክርስቲያን እንደማንቆረቆር የሆነ እንደ ተሐድሶ ምናምን ነገር ለማየት ይሞክራሉ። ራሳቸውን የቤተ ክርስቲያን አባቶች የሆነ ተቆርቋሪ ምናምን አላበዛችሁትም እንዴ? እግዚአብሔርን አበዛችሁት በጣም። ይኸው ማስረጃችን የአባቶቻችን መጽሐፍት ነው። እንስማቸው እስኪ ትንሽ እንስማቸው። አጋንንትን ስም በመጠየቅ የት እንደነበሩና ምን እንደሰሩ ማናዘዝ በሰፊው ይታያል። የት ነበርክ? የት ዋልክ? የት አደርክ? ማነው ስምህ? ማነው ወገንህ? ለምን አስፈለገ? ከሰይጣን ጋር ምን ህብረት አላቸው? ሲጀመር አጥማቂ ሲያጠምቅ ጸሎት እየጸለየ ነው እንጂ እያስቀባጠረ ነው እንዴ? የሱን ፍላጎት እኮ አሁን እየተናገረ ያለው አጥማቂ። አያቸው አይደል እንዴ? ጸሎት የሚጸለየው አጋንንቱ መጮህ ከጀመረ በኋላ ነው እንዴ? ኖርማሊ አንድ ሰው ታመም ያለው ጨጓራዬን እያመመኝ ነው ጸልዩልኝ ሲል ይጸልያል። አይ እኔ ችግር አለብኝ ውስጤ ጥሩ አይደለም ቅዠት ምናምን አለብኝ እና ውስጤ አጋንንት ሊኖር ይችላል፣ አባቴ በጸጋዎት ያጥምቁኝ ማን ይፈውሱኝ ወይም ደግሞ በጸጋዎት ያግዙኝ ሲባል ና አንተ ስማ ይጠሩታል። ይኸው ቅድም እንደሰማችሁት አጋንንትን ጠርቶ ማሰር። ከጮኸ በኋላ ሰይጣኑ አባ መቃርስ መጥቶ ምንድን ያደረገው? ሰይጣኑ ውጣን ያለው በቃ መጀመሪያ ጮሆ ነበራ። አንዱ ይሄ ነው። ሌላው እንግዲህ እንደምትሰሙት እኔ አንዳንድ ጊዜ አሁን ለእነዚህ ሰዎች መልስ ስመልስ ህፃናት እነዚህን አባቶች እንዳይንቋቸው እፈራለሁ። ስምህ ማነው ወገንህ? ለምን አስፈለገ? ስምህ ማነው ወገንህ? ኢየሱስ ክርስቶስን እየተቃወሙ ነው። በነገራችን ላይ አያችሁ፣ ኢየሱስ ክርስቶስን እየተቃወሙት ነው። ያው ማርቆስ 9 ላይ እንግባ። እንዲህ ይላል፣ ከህዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያለበትን ልጄን ወደ አንተ አምጥቼዋለሁ፣ በዚያውም ስፍራ ሁሉ በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ያስደፍቀዋል፣ ጥርሱንም ያፋጫል፣ ይደርቃልም። በደቀ መዛሙርቱ እንዲያወጡልኝም ለደቀ መዛሙርቱ ነገርኳቸው አልቻሉምም ይላል። በነገራችን ላይ በጣም የሚከብድ ቃል ነው አልቻሉም ማለት። ሂዱ በስሜ አጋንንትን አውጡ ብሎ ሉቃስ 10 ላይ ተናግሮ ነበረ። እዚህ ጋር ደግሞ አልቻሉም። ስለዚህ የማይወጣ ሰይጣን አለ ማለት ነው። አዎ ፈጽሞ በኢየሱስ ክርስቶስ የማይወጣ አይደለም። የሚያጠምቀው አባትና የሚጠመቀው ሰውዬ በሐሳብ አንድ መሆን አለባቸው። እየተጠራጠረ መጥቶ አጋንንት ያወጣለትም። የሚያጠምቀው አባትን መጸለይ ያለበት፣ ጸሎተኛ መሆን አለበት። ለምን ክርስቶስ ወረድ ብሎ ምን አላቸው? ጌታ ሆይ አጋንንት ቅድም የዚህ ሰውዬ መንፈስ ውጣ ስንለው አልወጣም አለን። ለምንድን ነው ሲሉት ስለ እምነታችሁ ማነስ ነው አላቸው። እስከ መቼ ነው የምታገሳችሁ አላቸው።
የሚያጠምቀውም ጭምር የሚጠመቀውም ሰው ደግሞ መሆን እንዳለበት ሲናገር ክርስቶስ ምን አለ? ይህ ወገን ያለ ጾም ጸሎት በስተቀር በሌላ ሊወጣ አይችልም አላቸው። ሁለት አይነት ነገር የተናገረው ሐዋርያትን እምነት ስለጎደላችሁ ነው አላቸው። ለብቻቸው ደግሞ ሲነግራቸው ደግሞ እንደገና ያለ ጾም ጸሎት በስተቀር ሊወጣ አይችልም ብሎ ሁለት ነገር ነው የተናገረው። ከዛስ እዚህ ጋር ምን አለ? እርሱም መልሶ ማታምን ትውልድ ሆይ እስከ መቼ ከአንተ ጋር እኖራለሁ? እስከ መቼስ እታገሳለሁ? ወደ እኔም አምጡት አላቸው ይላል። ይሄ እንግዲህ በኋላ እንቀጥለዋለን። በጣም የሚገርም ነው። አሁን ግልጽ ነው። ይኸው ማርቆስ 5 ላይ ደግሞ እንዲህ ይላል። ማርቆስ እንግዲህ በደንብ አዳምጡ። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ሆይ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታስቃየኝ በዚህ በእግዚአብሔር ስም አምልሃለሁ ብሎ ጭራሽ በእግዚአብሔር ስም ኢየሱስ ክርስቶስ ማማል ጀመረ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎ ነበርና ኢየሱስ ክርስቶስ ስምህ ማን ነው ብሎ ጠየቀው ይላል። ጠያቂ ማን ነው? ኢየሱስ ክርስቶስ። እነሱ ግን ምን ይላሉ? ወገንህ የት ነው? ከየት ነው የመጣኸው አሉት ይላል። ስምህ ማን ነው ብሎ ጠይቆት ነበርና ብዙ ነንና ስሜ ሌጊዮን ነው አለ። ከሀገርም ውጪ እንዳይሰዳቸው አጥብቆ ለመነው። ለማኙ ማን ነው? ርኩስ መንፈሱ ጠያቂ ሆነ። አሁን እባክን አትስደደኝ አለው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹም እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቶቹም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፉና ወደ ባህር ሰጠሙ ይላል። ይህንኑ እንግዲህ እዛው በማርቆስ 9 ላይ እንግዲህ ቅድም አሁን 5 ላይ ነው። 9 ላይ ቅድም ያነበብኩላችሁን እዩት። ወደ እርሱም አመጡት። እርሱም ቆይ ከላይ ልጀምርላችሁ፣ በጣም የሚገርም ነው። የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ ታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው ይላል። ያ መንፈስ ወዲያውን አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ አንፈራፈረው ይላል። ሌላ ቦታ ላይ ስምህ ማን ነው ብሎ ጠየቀው። ሌጊዮን ነኝ አለ። መጠየቅ አያስፈልግም ነው ያሉት እነዚህ አባቶች። ለምን ታዲያ ኢየሱስ ክርስቶስ ጠየቀ? ስለዚህ እነዚህ ቄሶች የማን ጠላት ናቸው? የኢየሱስ ክርስቶስ ጠላት ናቸው። የትምህርቱ ጠላት ናቸው ማለት ነው። ለምን ብትሉ ጌታ ሰይጣንን ያውቀዋል አያውቀውም? ያውቀዋል። ለምን ጠየቀው? ስምህ ማን ነው አለ። ጠፍቶበት ነው ኢየሱስ? ለካ ሌጊዮን ነበር ስምህ ምናምን ይላል ማለት ነው ኢየሱስ? አይደለም። ያውቃል እኮ የት ነገድ የት ሰራዊት እንደሆነ ያውቃል። ግን ሐዋርያት አብረውታሉ። ከኋላ 12ቱም ሐዋርያት ይሰማሉ። ነገም እኛ ስንፈውስ እንደዚህ አድርገን መጠየቅ አለብን ማለት ነው እንዲሉ እኮ ነው። እያስተማረ እያሰለጠን አይደል እንዴ? 3 ዓመት ከ3 ወር ከእሱ ጋር እኮ እየተዘዋወሩ እየሰለጠኑ ነው ያሉት። ስልጠና መንፈሳዊ ውትድርና ላይ ነው ያሉት እኮ። ስለዚህ ምንድን ነው ያሉት? ጠየቃቸው፣ መናፍስቶቹን ጠየቃቸው፣ ስማቸውን ነገሩት። ሌጊዮን ነን አሉት። የብርጌድ አንድ ብርጌድ ማለት ነው። አንድ ብርጌድ 18,000 ወታደሮች አሉት ይባላል፣ ወይም 800 ወታደሮች እንደየአገሩ ይለያያል። እና ወታደሮች አሉት ይባላል አይደል? እሺ እዛ ጋር ጠይቋል። በዚህ ጋር ደግሞ እንሰማለን። ያው አንፈራገጠው ይላል። አጋንንት በሚወጣበት ሰዓት እዚህ ጋር ቅድም ሲያንከባልሉ አይታችኋል አይደል? ቅድም መንፈስ ያላቸው ሲወራጩ አላያችሁም? እዚህ ቪዲዮ ላይ ሲዘሉ ልብሳቸውን ሲጥሉ ምናምን እሱን እንደ አንድ ጥፋት ነበር ያሳየው እሸቱ መለሰ። ስለዚህ አሁን አህያዋ እየተራገጠች ነው ያለችው፣ ዶንኪ እየተራገጠች ነው። ለምን ብትሉ እዚህ ጋር አንፈራገጠው፣ ወዲያውንም አንፈራገጠው፣ ወደ ምድርም ወድቆ አረፋ እየደፈቀ አንፈራፈረው ወይም ተንፈራፈረ። ለምን እንደዚህ ሲሰቃይ ጌታ ዝም ብሎ አየው እንዴ? ዝም ብሎ ውጣ ሲለው ውልቅ አድርጎ ሳይሰቃይ አያስወጣው? ማንፈራገጥ፣ አረፋ ማስደፈቅ፣ መንፈራፈር፣ እንደዛ መከራውን ማሳየት ምን አንደባለለው? ይኸው ቪዲዮ ላይ እንዳየነው ነው የሆነው እኮ። ለምንድን ነው እንደዛ ማድረግ ያስፈልገው? ሰይጣን ቆሻሻ እንደሆነ ሰውን እንደዚህ እንደሚያዋርድ እሱ ሲያዝ ደግሞ ከነስጋችን ላይ ስለሆነ የተያዘው እኛንም እንዴት እንደሚያደርገን ኃጢአትን ሲያሰራን ከነስጋችን ሲያዝም እንደዛው እንደሚያደርግ ኃይሉን ለማሳየት ነው። ኃይሉን ከዚህ አይነት ፈውስ መፈወስ
ደስ ስለሚል አባትየውም ሲያየው ወይኔ ልጄን እኮ ሲያሰቃዩ የነበረው እንደዚህ አይነት ኃይለኛ መንፈስ ነው እንዲል ነው። ነገ እንዲሰግድ፣ እንዲጾም፣ እንዲጸልይ ነገ ዝም ብሎ እኮ እና በቃ አይዞህ በቃ ድነሃል ብሎ እንዲህ ቢለው ቢያንስ እንኳን ዋይ ብሎ ጮሆ ቢወጣለት እንደ ቀላል ነው የሚያየው። የሆነ ሾክ ተሰክቶበት እንዲያጉ ሾክን እንደዚህ ንቅላ ጎን ማስወጣት ሊቆጥሩት ነው፣ ቀለል ያደርጉታል። አጋንንት እንደዚህ በቀላሉ የሚወጣ ከሆነማ ነገም ሄጄ እንደፈለግ ሆናለሁ መጥቼ ደግሞ አስወጣለሁ እንዳይሉ ነው። ከባድ እንደሆነ በአጋንንት መያዝ ኃይለኛ እንደሆነ መጥፎ እንደሆነ እንዲናቅ ነው። አንደባለለው፣ አረፋ አስደፈቀው፣ ተንፈራፈረ ነው የሚለው። ለምን? ሰይጣን በእግዚአብሔር እጅ ሲያዝ ባህሪው ይሄ ነው። ሰይጣን በእግዚአብሔር እጅ ሲያዝ እንደዚህ ነው የሚያንፈራፍረው። ከዛ አባቱንም ይኸው ከያዘው ስንት ዘመን ነው ብሎ ጠየቀው። አያችሁ፣ አባቱንም ጌታ ሲጠይቀው እኮ ነው። ጌታ ነው ጠያቂው። ይህ ከያዘው ስንት ዘመኑ ነው ብሎ ጠየቀው ይላል። ጠያቂ ማነው? ኢየሱስ ነው። አያውቅም መቼ እንደተያዘ። አብርሃም ሳይወለድ በፊት ነበርኩ አላለም ኢየሱስ ክርስቶስ እንዴ? በደንብ ነው እንጂ ያውቃል። ማርያም ጋር መጥቶን በማጸኗ እንደሚያድር አካላዊ ቃል ስግው ቃል እንደሚሆን ያውቃል። ስለዚህ ጠየቀው ይላል። ህዝብ እንዲማር ነው፣ ህዝብ እንዲሰማ ነው። እነሆ ይሄ ሰው ይሄ ህፃን የተያዘው ከእናቱ ማህፀን ጀምሮ ነው ቢል ኢየሱስ ከራሱ አመንጭቶ የተናገረ ይመስላችኋል? መናገር ያለበት ማን ነው? ወላጅ አባት። ከዛስ አባትየው ምን አለ? እርሱም አለ ከህፃነቱ ጀምሮ ነው፣ ብዙ ጊዜም ሊያጠፋው ወደ እሳት ወደ ውሃም ጣለው፣ ቢቻልህ ግን እዘንልን እርዳንም አለው ይላል። ሰውየው እየተንፈራፈረ እያየው ነው። ተይዟል። በቃ የተያዘ ሰይጣን ሲወራጭ ዝም ብሎ ነው። አጉል መወራጨት ለመላላጥ የሚባል ነገር አለ። መንፈራገጥ ለመላላጥ። አጋንንት እንደዚህ ነው፣ ሲያዝ እንደዚህ ነው፣ ይደነግጣል። ለዚህ ነው እኮ የሚያሳስተው። ድንገት ሲያዝ ይቀባጥራል። ከማን የመጣው ምናምን ሲባል እንደዚህ ይላል፣ ሊያጣላ ይሞክራል። ወዲያውኑ ማን ጠየቀህ ዝም በል ተብሎ ደግሞ አፉን ይዘጋል። ማን ጠየቀህ ይባላል። ያልተጠየቀውን አትመለስ ይባላል። እና እዚህ ጋር ከህፃነቱ ጀምሮ ብዙ ጊዜም ሊያጠፋው ራሱ እንዲያጠፋ በገመድ ማለት ነው ሊያጠፋው ወደ እሳትም ወደ ውሃም ወደ ፈላ ውሃ ማለት ነው። ወደ እሳትም ወደ ውሃም ወይም ደግሞ ወደ ባህር ማለት ነው። ወደ ውሃም ጣለው ነው የሚለው። ሊጥለው ይሞክረ ሳይሆን ጣለው። ይገባል ሊገለው ሞክሮ፣ ግን እግዚአብሔር ያድነዋል። ቢቻልህ ግን እዘንልን እርዳንም አለው ይላል። ከዛ ኢየሱስ ምን አለ? ቢቻልህ ትላለህ፣ ለሚያምን ሁሉ ይቻለዋል አለው። ማርቆስ 9:23 እስቲ ጻፏት ይችን ነገር። ለሚያምን ሁሉ ይቻለዋል። በማርያም ጻፉት እስቲ ይሄንን፣ አንድ የማይጽፍ እንዳይኖር። 1614 ሰው አየር ላይ አለ። 2191 ሰው ላይቭ ላይ ገብቶ ነበረ። አጨብጭቡ ለራሳችሁ፣ በጣም ደስ ይላል። ሪከርድ ነው። አሁን ቢቻልህስ ትላለህን? ለሚያምን ሁሉ ይቻላል። ሁሉ ሲል ምን? መፈወስ። ያው የማይቻለው ለሁሉ ስልጣነ ክህነት ነው። የማይቻለው ለተመረጡት ብቻ ነው ክህነት። ለተመረጡት ማለት ሁሉም ካህን ሊሆን አይችልም፣ ሁሉም መምህር ሊሆን አይችልም ይላል። ሁሉም ካህን፣ ሁሉም ዲያቆን አይሆንም፣ ሁሉም መምህር አይሁን ይላል ቅዱስ ጳውሎስ ሲናገር። ሁሉም መምህር አይሁን። አንድ የማይጽፍ እንዳይኖር። ለሚያምን ሁሉ ይቻላል፣ ለሚያምን ሁሉ ይቻላል። ሶስት የጻፉት ሶስት ይዝነብ እስቲ። እኔ አሁን ለምሳሌ አምናለሁ፣ ግን አምኜ አልጨረስኩም። ምክንያቱም እምነትም ምግባርም ቢኖረኝም እንደሚያጠምቁት እንደሚፈውሱት አባቶች እንደዚህ ምናምን አጋንንት ማስወጣት አልችልም። ማስተማር ነው የምችለው። ገብቷቸዋል አይደለ? ስለዚህ ቅዱሳን አባቶችና እኛ አንነጻጸርም። እነሱ እርግጠኞች ነበሩ። እንዲያውም አጋንንት ማስወጣት እንደ ቀላል ነገር ነው የሚቆጥሩት። አጋንንት ማስወጣትን ለምን ብትሉ እዚህ ሀገር ሄጄ አሁን ሰይጣን ይጮህልኛል ወይስ አይጮህልኝም፣ የሞተ ሰው ይነሳልኛል አይነሳልኝም አይሉም። እሱ ዋና ነገራቸው ነው። እንደሚነሳ እርግጠኛ ሆነው ስንት ቤተ ክርስቲያን ልስራ፣ ስንት ሰው ላስጠምቅ፣ እንደው አሁን ቢያንስ 100 ሰው ቢድንልኝ እንደዚህ አጋንንት ቢጮህ ምናምን ብለው ነው የሚያስቡት። ባሻገር ነው የሚያስቡት። ቀጥሎ ስላለው ጉዳይ ዋናውን ይዘውታል። አጋንንትን አውጡ ስልጣን ተሰጥቷል። በልሳናት በቋንቋ ተናገሩ አስተምሩ ተሰጥቷቸዋል። ሙትን ማስነሳት ተሰጥቷቸዋል። በቃ ስለዚህ ምንድን ነው የሚፈለገው ሲባል ቀጥሎ ስላለው ነው። ከዛ ባሻገር ያለው ነገር የሚያስቡት። ለዚህ ነው ለሚያምን ሁሉ ይቻለዋል አለው። ወዲያውም ብላቴናው አባት ጮሆ ይላል። የብላቴናው አባት ጮሆ አምናለሁ፣ አለማመኔን እርዳው አለ። ይቺ ሁለት አይነት ቃላት ነች ይባላል። አለማመኔንና አለማመኔን።
እንዴት እንደለመንኩህ አለማመኔን አይተህ እርዳኝ ነው። አንዱ ደግሞ አለማመኔን እምነተ ጎዶሎ ነኝ፣ ለሚያምን ሁሉ ይቻለዋል ብለሃል፣ እኔ ግን ሁሉም ማድረግ አልቻልኩምና እባክህን እንኳን ለእኔ ሐዋርያቶችህ እንኳን የአንተ ሐዋርያት እንኳን አጋንንቱን ሊያስወጡት አልቻሉም። ስለዚህ እባክህን አለማመኔን እርዳኝ፣ አለማመኔን አይተህ እርዳኝ ብሎ በሁለቱም ቋንቋ ገለጸው ይላል። የብላቴናው አባት ጮሆ አምናለሁ ጌታ ብሎ ጮኸ። በቃ አስቡት እስቲ በአይነ ህሊናችሁ ጮኸ ነው የሚለው። ሲጮህ እስቲ የሆነ ልጁ እየተንፈራፈረ መሬት ላይ ድፍ እያለ አባትየው ጌታ ሆይ አምናለሁ እባክህን አድንልኝ እያለ ልክ መምህር ግርማ ባጠገባችሁ ሲያልፉ እንዴት ነው የምታደርጉት? ቀሚሳቸውን ለመንካት መስቀላቸውን ለመያዝ ምናምን አይደለም። በቃ እምነት ማለት እኮ ያ እኮ ነው። እምነት እኮ ነው። በቃ ይሄ እኮ ሌላ ምንም እኮ የለም። በዛ መካከል መምህር ግርማን እንደ ሌላ ነገር እየቆጠሩ ሌሎቹ ቅናት ገድሏቸው ችግር ውስጥ ገቡ እንጂ አለማመናችሁን እኮ ነው እግዚአብሔር አይቶ የሚረዳችሁ። አለማመናችሁን አይቶ እምነታችሁን አይቶ እና ኢየሱስም ህዝቡ እንደገና ሲራወጥ አይቶ ሲራወጥ ምን ነው የሚራወጠው? ሰውየው ጮኸ፣ መንፈሱ ይንደፋደፋልና አየና ግራቀኝ ሲያይ ተረብሿል። ልክ እንደነ ዶንኪ ቲዩብ ሌሎች እንደነ ማህበረ ቅዱሳን ህዝቡ ሲረበሽ አየ ይላል። በመንደፋደፉ እዛ ጠመቅ ነበር መምህር ግርማ ጋር ጭራሽ በሽታ ሸምቼ መጣሁ ይላሉ። መንፈሱ እኮ ስለተቀሰቀሰ ነው። መንፈሱ ሲነሳ ይናደዳል። የዛን ሰዓት ምን ይላሉ? እንዲህ ደህና የነበርኩት ሰውዬ ታመምኩ ይላሉ። ደህና የነበርኩት ሴትዮ ታመምኩ። እንዲያውም ተያዘልሽ እንጂ ተጀመረ ማለት ነው። የጨበጣ ውጊያ እኮ ነው መጣላት የነበረብሽ። ከዛ አድፍጦ የነበረው ህይወት እየገዘገዘ ሊበላ የነበረው ተጋለጠ ማለት ታመምሽ ማለት ነው። በጣም እኮ የምታሳዝኑት እኮ በጣም ጡጦ ነው የቀራችሁ እኮ እያንዳንዳችሁ። በጣም ይገርማል። እና ህዝቡ ሲራወጥ አይቶ ይላል ጌታችን፣ ህዝቡ እንደገና ሲራወጥ አይቶ ርኩስ መንፈሱን ገሰጸና ይላል። የሚያንደፋድፈውን ገሰጸና በስላሴ ስም ልብ መልስ እንደሚሉት መምህር ግርማ ወይም ሌሎችም አባቶች ታስር ብለው ጸጥ እንዲል አደረገውና ርኩስ መንፈሱን ገሰጸና አንተ ዲዳና ደንቆሮ መንፈስ እኔ አዛሃለሁ፣ ከእርሱም ውጣ፣ እንግዲህም እንዳትገባበት። ሶስት ነገር ነው የተናገረው። አንደኛ ዲዳና ደንቆሮ መንፈስ። መንፈሱ ምንድን ነው? መናገርም አይችልም መስማትም አይችልም። ምኑ? ሰውየው አይደለም መንፈሱ። መንፈሱ መስማትም መናገርም ስለማይችል ልጁንም እንደዛ ነው ያደረገው። አንድም አባቱ አታርግ የሚለውን ነገር አይሰማም። ሁለተኛ እሳት ነው ቢባልም አይሰማም። ይሄ እኮ ውሃ ነው ቢባልም አይሰማም። በቃ መንፈሱ ያለበትን ባህሪ ልጁ ላይ አድርጎታል ማለት ነው። ባህሪውን ጋርዶታል። የልጁን ባህሪ ጸባይ አላብሶታል። የአጋንንታዊት ባህሪና ጸባይ አላብሶታል። ህዝቡ ሲራወጥ አይቶ እርኩስ መንፈሱን ገሰጸውና ምን ብሎ ገሰጾት ይሆን? እስቲ ገምቱ፣ እስቲ ጻፉ። ምን ብሎ ነው የገሰጸው? በእግዚአብሔር ስም ብሎ፣ በኢየሱስ ስም ብሎ፣ በራሱ ስም ነው ወይስ እልሃለሁ እኔ እያለ? እንደዛ ነው። እልሃለሁ ገሰጸው ይላል። እረፍ በቃ እያንደፋደፈው። እስቲ ዶሮ ከታረደሽ በኋላ እንዴት ነው ሲከደንባት ትፍ የምትለው? እንደዛ እያደረገው አብላቸው አስቡና ገሰጸው ሲል ጸጥ አለ ማለት ነው። አንተ ዲዳና ደንቆሮ መንፈስ ልጁን ለዘላለም ለዘመናት ዲዳና ደንቆሮ ያረከው፣ የእግዚአብሔርን ቃል እንዳይሰማ፣ ወደ ምኩራብ እንዳይሄድ፣ አባቱን እናቱን እንዳይሰማ፣ ትውልዱም እንዳይከተል፣ አጠቃላይ ዲዳና ደንቆሮ እንዳይመሰክር አፉን የዘጋኸው እኔ አዛሃለሁ ነው ያለው። እኔ አዛሃለሁ በራሱ ስም ነው ያዘዘው። ከእርሱም ውጣ አለና እንግዲህም እንዳትመለስበት አለ። ሁለት ነገር ነው። ውጣ ነው፣ ግን እንዳትመለስበት ማለት ሰይጣን ከወጣ በኋላ እንደሚመለስ ማሳያ ነው ማለት ነው። ከወጣ በኋላ ይመለሳል ማለት ነው። አይገርማችሁ? ከወጣ በኋላ ይመለሳል። ይሄ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ አለ። አንድ ሰይጣን ከሰው ከወጣ በኋላ ወደ በረሃ ይሄዳል። እዛም ውሃ ወደ ሌለበት ስፍራ ሄድና ተመልሼ ወደ ነበርኩበት ቤቴ ልመለስ ይላል። ልብ ማለት ቤት ነው። ሲመጣ አጊጦና ተወልውሎ ያገኘዋል። በኃጢአት ጸድቶ በደንብ አድርጎ በኃጢአት ደምቆ ያገኘዋል። እንደገናም ይገባበታል። ግን ብቻውን አይገባም። 7 ከሱ የከፉ ይዞበት ይገባል ይላል። እዚህ ጋር ምን አለ? እንግዲህም እንዳትገባበት። ካስወጣው በኋላ ለምንድነው እንግዲህ እንዳትገባበት ያለው? ከወጣ በኋላ እንደገና በር ላይ፣ ጓዳ ላይ፣ የሆነ ቦታ ላይ፣ ቆሻሻ ላይ ስለሚቀመጥ ነው አጋንንት። ስለዚህ ምን መሆን አለበት? ታሰር ማለት ነው። እንግዲህም እንዳትገባበት ማለት የልጁን በር ዘግቼብሃለሁ፣ የልቡን በር ዘግቼብሃለሁ፣ አንተም ወደ ሲኦል ግባ አስሬሃለሁ ማለት ነው። ውጣ ብቻ አይጠቅምም። አንዳንድ አባቶች ውጣ ብቻ ይሉታል። ወጥቶ የት ይሂድ? ሶፋ ላይ ይቀመጥ? ወጥቶ የት ይሂድ? አንዳንዴ የሚያጠምቀው ላይ ይገባል፣ ራሱ ላይ እፈውሳለሁ የሚለው ላይ
ተመልሶ ይገባል። ስለዚህ ውጣ ከመባሉ በፊት ምንድን ነው? ታሰር ነው። ኢየሱስ ክርስቶስ ላይ ስለማይገባበት ነው እንጂ ውጣ ከመባሉ በፊት ምንድን መሆን ያለበት? ታሰር። በስላሴ ስም ተንበርከክ፣ በኢየሱስ ክርስቶስ ስም ተንበርከክ፣ በድንግል ማርያም ስም፣ በመላእክት ስም ታሰር። ከዛስ ውጣ፣ ወደ ሲኦል ሂድ፣ እንዳትመለስ ማለት እኮ ሲኦል ግባ ነው። መቼም ሲኦል ከገባ ነው የማይመለሰው። እዚህ ምድር ላይ ካለ ይመለሳል። ስለዚህ እንዳትመለስበት ማለት ሲኦል ግባ ማለት ነው። በዚህ ነው ለሰይጣንና ለመልእክተኞቹ ወደ ተዘጋጀው ትገባላችሁ የተባለው። እንዳትገባ ተመልሰህም እንዳትመጣበት አለው ይላል። ጮሆም እጅግም አንፈራግጦት ወጣ። ሲንፈራገጥ ይላላጣል፣ ግንባሩም እጁም ሁሉ ነገሩ አቧራ በአቧራ ነው የሚሆነው። ቦታውን አስቡት እስቲ ሲንፈራገጥ። አሁን እዚህ ሲያሳዩት የነበረው እኮ ነው። እና ኢየሱስ ክርስቶስ በዚህ ዘመን ቢሆን ኖሮ እሸቱ መለሰም እነዚህ አባቶችም እንደዚህ ያሳዩ ነበረ ማለት ነው። ልክ አይደለህም ብለው ክርስቶስንም ይከሱት ነበር ማለት ነው። ወደኋላ አይመለሱም እነዚህ ሰዎች። ምንድን ነው ብርቅ ነው እንዴ መንፈራገጥ? አጋንንት እኮ ስላለበት ነው የሚንፈራገጠው። አጋንንት ስላለበት ነው የሚወራጨው። እንደዛ ልምጥ የሚለው እኮ አጋንንት ስላለበት ነው እንጂ ኖርማል ሰውዬው ሲሆንማ ያለቅሳል እኮ አንገቱን ደፍቶ እፍር ነው የሚለው ራሱ ሲሆን። ስለዚህ የአጋንንቱ ጉልበት እንዲታይ ነው። አንፈራግጦት ወጣ። እጅግ ነው የሚለው። እጅግም አንፈራግጦት፣ እጅግም ማለት ነው ተጎድቶት ደምቶም ሊሆን ይችላል፣ የሆነ ነገር ሆኖ ሊሆን ይችላል። ግን ሰይጣን በዚህ ልክ ኃይለኛ እንደሆነ ጌታ አሳይቶ አስተማረን። እስቲ ሁላችሁን 100% አድርጉና እንደዚህ አድርጉ እስቲ። የጌታ ትምህርት 100% በቃ የድንግል ማርያም ልጅ የተዋሕዶ ንጉሥ ኢየሱስ ክርስቶስ 100% አድርጉና እጅ እንደዚህ ምልክት አድርጉ ሁላችሁ። ይሄ ነው ትምህርት ማለት። ሌላ ነገር የምናውቀው ነገር የለም። አለመረዳት አለማወቅ ከሆነ መምህር ግርማ ላይ ነው ጠላትነታቸው። ደብተራ እንደሆኑ ስለተጋለጡ፣ አብሾ እንደተዋረሱ፣ አፄ ፋሪስ አፍለውን ስለተዋረሱ ስላጋለጥናቸው ብቻ ነው ጠላትነታቸው እንጂ ትምህርቱ ይሄ ነው። ትምህርቱ ይሄ ነው። አሁን ከዛ እጅግም አንፈራግጦት ወጣ፣ ብዙዎችም ሞተ እስኪሉ ድረስ ሙት ሆነ። ምን እስኪሉ? ሞተ እስኪሉ ድረስ። ይኸውላችሁ ብዙ ሰዎች ጸበል ሲገቡ በእጃቸው ላይ ሰንሰለት ሲታሰር ወይም ደግሞ ሲፈወሱ ምን ሲሉ የሆነ የሚታይባቸው ለጊዜው የሚታይባቸው ነገር አይ እዛ ሄዶ እኮ ነው የሆነ ነገር የሆነ ይባላል። እስኪድን ድረስ ትንሽ እስኪያገግም እንኳን አይጠብቁም ለመተቸት። አንደኛ ናቸው። አንደኛ በጣም ይገርማል። አንደኛ መምህር ግርማ ፕሮግራም ላይ እኛ ድሮ የረር ስላሴ የዛሬ 10 ዓመት 12 ዓመት ፕሮግራም በነበረባቸው ሰዓት ምንድን ነበረ ትልቁ ጥንቃቄያችን? ቪዲዮ መቅረጽ አይቻልም። እዛ ተመልካቹ የእሳቸው ካሜራማን አለ፣ አለቀ በቃ። እኔ ራሴ እንኳን ተሳቅቄ ነው አንዳንድ ቀን እንደው አንድ ጊዜ ነው የቀረጽኩት። እሱ ምንድነው እዛ የምትጮኸዋ ሴትዮ ማስረጃ ያዝልኝ ብላኝ ነበር። ለዛ ነው እና ለምንድን ነው የምትከለክሉልን አለ አንዱ። ቪዲዮ እንዴ ምኑ ነው የሚሰማህ? ምንድን ነው ብለህ ነው የምትቀርጸው አልኩት። እሳቸው ዩቲዩብ ላይ ወይ ይለቀቃል፣ ካልሆነ ሴትዮዋ ቪዲዮ ላይ እንድትወጣ ላትፈልግ ትችላለች። እኛ የምንቀርጸው እኮ ለዩቲዩብ ብቻ አይደለም። መምህር ግርማ የሚቀርጹት ለዩቲዩብ ብቻ ሳይሆን ትናንትና ከትናንትና ወዲያ ጮሃ የነበረች ሴትዮ አልጮህኩም ብላ ብትክድ ወይም እስቲ እንዴት ነበር የጮኩት ብላ አሳዩኝ ብትል ማስረጃ ለተለያዩ ነገሮች እንዲሆን ነው የሚቀረጸው እንጂ ሁሉም አይለቀቅም። በዛ ላይ ደግሞ አንተ የምትቀርጸው ቅንጭብ ያለ ነው፣ የሆነ ፍሬ ነገር የለውም። ስትል ብቻ ቀርጸህ ያስጮሃሉ ነው የሚባለው። ፍሬ ነገሩ ስለማይሰማ በቃ ማስጮህ የሚለው ቃል ብቻ ነው የሚሰማውና እረፍ ተብሎ ካሜራ ይከለከላል። ይሄ ትልቁ እኔ አሁንም ድረስ ይሄ ጉባኤው ላይ ይከለከላል፣ ዋና የሚባለው ማለት ነው። እና እስኪሞት ድረስ ሞተ እስኪሉ ድረስ አንፈራግጦት ወጣና ሞተ እስኪሉ ድረስ ሆነ። ኢየሱስ ግን እጁን ይዞ አስነሳው። ቆመም ይላል እንግዲህ እግዚአብሔርን ይኸው እጄን ይዞ አስነስቶኛል። በመምህር ግርማ እጅ ላይ ሆኑ ተነስ 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 ብለው በመስቀላቸው ነካ ሲያደርጉኝ እጃቸውን ሰደው ብድግ ሲያደርጉኝ የታመሙትን አላያችሁ? በእሳቸው ላይ ሆኖ እኮ ነው የሚያስነሳል። አሁን እኮ ኢየሱስ መምጣት አይጠበቅበትም። እሳቸው ውስጥ ሆኖ መስራት ያለበት ካህን ውስጥ እነዚህም ከፈለጉ እነሱ ውስጥ ሆኖ መስራት ይችል ነበረ። እጁን ይዞ አስነሳው ይላል። ኢየሱስ ግን እጁን ይዞ አስነሳው። ቆመም አስነሳው ካለ በኋላ እንደገና ተንገዳግዶ ወደቀ የሚል ትውልድ ስለሚመጣ ቆመም ብሎ ጻፈው ደግሞ ሐዋርያው ቅዱስ ማርቆስ። ቆመም። አቤት መጽሐፍ ቅዱስ እኮ እያንዳንዱ ቃል ሕይወት ነው፣ ሕይወት ነው። ወደ ቤትም በገባ ጊዜ በኋላ ደቀ መዛሙርቱ እኛ ልናወጣ ያልቻልነው ስለምንድን ነው አሉት ብለው ብቻውን ጠየቁት። ይህ ወገን በጸሎትና በጾም ካልሆነ በቀር በሌላ ሊወጣ አይችልም። እኔ አምላክ ስለሆንኩኝ ያስወጣሁት እንጂ እናንተ ሰዎች ስለሆናችሁ
በኢየሱስ ስም ውጣ ስላላችሁት ብቻ አይወጣም። እቤታችሁ መትጋት፣ ጸሎት ክፍል ላይ መትጋት ያስፈልጋል። ጸበል ቦታ ላይም ደግሞ መመላለስ ያስፈልጋል። ስለ ሃይማኖቶች ማወቅ ያስፈልጋል። በቂ መረጃ መያዝ አለባችሁ። ጾም ጸሎት ማለት ያ ነው። በቃ ጾም ያለ ይህ ወገን ያለው ሰይጣን እንኳን አላለው። ይህ አጋንንትም አላለም። ይህ ዲያብሎስ አላለም። ይህ ወገን ያለው። ስለዚህ ዛር፣ አይነጥላ፣ ቡዳ ምናምን የምንላቸው ወገን ናቸው። ይሄ ማለት እንትን ወገን ስላችሁ ፋሚሊ ማለት ጎሳ ናቸው። ጎጥ ናቸው። ነገድ ናቸው ማለት ነው። ለዚህ ነው አንድ ነገድ ወደቀ ከሰማይ የተባለው። ከስሩ ደግሞ ብዙ ነገዶች አሉ። አለቃ የሚሆኑ ብዙ ነገዶች አሉና ይህ ወገን ይለያል ከሌሎቹ አጋንንቶች። እነሱ የጠየቁት ምንድን ነው? ልናወጣው ያልቻልነው ስለምንድን ነው ያሉት። በኢየሱስ ስም አጋንንት ይወጣል ብለህን አልነበረ? በስሜ አጋንንትን አውጡ ብለህን አልነበር ማለታቸው እኮ ነው። እሱስ ምን አላቸው? ይህ ወገን ጾም ጸሎት ያስፈልገዋል። ዝም ብላችሁ እንደዚህ መዛችሁ የምታወጡት ስንጥር አይደለም። ተጋድሎ እንደና አባ መቃርስ ቤታችሁ መፋለም አለባችሁ። ዋይ እያለ ሲጮህ መቼ ነው የምትሄደው ተብሎ አይጠየቅም። አሰናብቱኝ እስኪል ድረስ ብሎ አሰናብቱኝ በቃኝ አልፈልግም እስኪል ድረስ ቀጥቀጥ ማድረግ። አሰቃይተኸኝ ነበረ፣ ዝሙት ስታስፈጽመኝ የነበርከው፣ እንደዚህ ስታርገኝ የነበርከው፣ ስታጣለኝ፣ ገንዘቤን የበላ ልጆቼን የበላ እናትና አባቴን የገደል ዘሬን የጨረስክ አይደል ቀጥቀጣለሁ እያላችሁ ማታ ቀጥቀጥ ስታደርጉት በጾም ጸሎት መከራውን ስታሳዩት ከእናንተ ብቻ አይደለም ከዘር ማንዘር ጥርግ ብሎ ነው የሚወጣው። በእናንተ በኩል ይሸኛል። አንዳንዴ ይረዳል፣ እግዚአብሔር ያግዛል፣ እንደዚህ ያደርጋልና በጣም ይገርም ነው። ይኸው እንግዲህ ይሄ ነው። እዛኛው ላይ ስትሄዱ የማን ወገን ነህ ለምን ይላል? ራሱ ኢየሱስ ክርስቶስን እኮ የሚቃወሙት እነዚህ ባለጌዎች። ይሄ እኮ ብልግና እኮ ነው። እግዚአብሔር የጠመጠሙ ባለጌዎች የጠመጠሙ እንደው የቅስና እንትኑን እንኳን ፈርተውት እንኳን ሲናገሩ በማስረጃ ለመናገር እንኳን አይፈልጉም። ጥቅሱን ሲጠቅሱት ደግሞ እናንተ የሆነ ፊሊት ለሁሉም የተረጨን ውስጥ ተሰብሰቡ ተብሎ የአብነት ተማሪዎችም ሰባኪያን ምናምን አንድ ላይ ሆነው አድርገው አንድ ላይ ድርቅና የረጯቸው ነው የሚመስለው። ሁሉም የሚጠቅሱት ጥቅስ ዝም ብለህ ውጣ አለው የሚለውን ነው። ይሄ ለምን እንደሆነ እንኳን አንድምታው ላይ ገብቶ ተነግሯል። ሁሌም እኛም ጮኸናል። ሁልጊዜ በየዓመቱ ኢየሱስ ክርስቶስ ሊያድን እንደመጣ ሰይጣን እንዳይጮህ በአይሁዳውያን ፊት እንዳይመሰክር ነው። ዘውጉ እንኳን ይለያል። ከላይ ይዞት የመጣው ዘውጉ ዝም በልና ውጣ ያለው ለምን እንደሆነ፣ እሺ ዝም ብለህ ውጣ ያለው ለምን እንደሆነ እየታወቀ በቃ አጋንንት መለፍለፍ የለበትም መጠየቅ የለበትም የሚለውን ትርጉም ይዞ ከሆነ እዚህ ጋር ታዲያ ማርቆስ 5 ላይ ለምንድን ነው ማን ነው ስምህ ያለው? እዚህ ጋር ደግሞ መቼን የያዘው ብሎ አባትየውን ለምን ጠየቀው? ሰይጣኑ ሊናገር ይችላል። ኢየሱስ ክርስቶስም ሊያውቅ ይችላል። ከአባትየው ምስክርነት ለምን ፈለገ ሲባል የግድ ነው። እዛ ቦታ ላይ ጥያቄና መልስ ያስፈልጋል። ይህንን በጣም ብዙ ቦታ ላይ እናገኘዋለን። ብዙ ቦታ ላይ ሐዋርያው ቅዱስ ቶማስ በመጽሐፍ ቅዱስ ውስጥ ካለው ታሪክ ውጭ ገድሉ ላይ ያለው ታሪኩ ላይ ማለት ነው ብትገቡ አጋንንትን ኢንተርቪው ሲያደርግ ነው የምታውቁት። ውጣ፣ መቼ ነው የገባህበት? መርዝን ትፋ፣ እንደገና ደግሞ እግሯ ላይ ያቆሰልከው መልስ እንደነበር አድርግ ይለዋል። በእባብ የተገለጸ ከሩቅ ሆኖ በእባብ ላይ ሆኖ አያት ይላል። አፈቀራት፣ ወደዳት ይላል ሴትየዋን። ከዛ መጥቶ እላዩ ላይ ያለው መንፈስ አናግሮት አናዞት ነው አስሮ የሸኘው። በጣም ብዙ ቦታ ላይ እኮ ነው የሚገርማቸው። አስለፍልፈው የአቡነ ተክለ ሃይማኖት ገድል ላይ እልፍ እኮ ነው አጋንንትን አናዘውት። ማነህ? ከየት መጣ? ወዴት ሄድክ? እንደገና አቡነ ዜና ማርቆስ ላይ ሁሉም ገድል ላይ እኮ ነው ተጠይቆ ሰይጣን ለፍልፎ ነው የሚወጣው። ለምንድን ነው በገድል አታምኑ ነው? በመጽሐፍ ውስጥ ባለው በራሳችሁ ፍቺ ነው የምትፈቱት። ይሄ ምን ይባላል? ጥመት ይባላል። ጥመት፣ ሆን ብሎ መንጋደድ፣ መንሻፈፍ ይባላል። መርጦ አልቃሽነት ይባላል።